ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው። በዚያ ምሽት በዚያ ጭር ያለ መንገድ እየዘመርኩም እያለቀስኩም በእግሬ ተጉዤ ቂርቆስ ቤተክርስቲያን ደረስኩ። ለረጅም ሰዓታት እየተንሰቀሰቅኩ ጸሎቴን ካደረስኩ በኋላ እዚያው ከቤተክርስቲያኑ ጀርባ ወደ ለጋሃር በሚወስደው መንገድ ላይ ዲቴል በር ከሚባለው ሰፈር ወደምትኖረው አንዲት ጓደኛዬ ቤት አቀናሁ። የምትኖረው ብቻዋን ነው። እኔና አሪያ በተከራየነው ቤት ጎረቤታችን ሆና እኔም ማውቃት። ጸባይ ለጸባይ ተግባብተን ጥብቅ ቅርርብ በመመስረታችን ከተለያየንም በኋላ ግንኙነታችን አልተቋረጠም። በልጄም ክርስትና ጊዜ መታ ጠይቃኛለች። በዚያ አጉል ሰዓት ፊቴ በእንባ ታጥቦ የቤቷ በራፍ ጋር ቆሜ ስታየኝ እጅግ ደነገጠች። ከሰላምታ በፊት ምን ነው ሰላም አይደለሽም እንዴ አለችኝ። እያለቀስኩ በቤተሰቦቼና በአሪያ የደረሰብኝን በደል አንድ በአንድ ነገርኳት። አሁን ጊዜ የማይሰጥ አንገብጋቢ ጉዳይ የቤት ኪራይ መሆኑንም ገለጽኩላት። እሷም አብራኝ እያለቀሰች ነገ ጉህ እንደቀደደ የሚከራይ ቤት እንደምታፋልገኝ ተስፋ እንዳልቆርጥና እንድበረታ እየነገረች አረጋጋችኝ። በመጨረሻ ሌሎች ለኑሮ የሚያስፈልጉኝን ነገሮች በምን መልኩ ደረጃ በደረጃ እንደምናከናውናቸው በዝርዝር ከመከርንባቸው በኋላ ለመኝታ ጋደም አልን። ጓደኛዬ ብዙም ሳትቆይ ለእንቅልፍ እጇን ሰጠች። ከልጄ ተነጥዬ ብቻዬን ሳደር የመጀመሪያዬ ነበር። የልጄ ነገርን ስፍስፍ እያደረገኝ ስንሰቀሰቅና እድሌን ስረግም ያቺ ዝንተ ዓለም የመሰለች ሌሊት እንዲቹ ፍጥጥ ብዬ ነጋች። ጠዋት የማታው ምክክራችንን የሚሽር ማለትም ቤት ፈልጎ ከመከራየት ስራ ፈልጎ መቀጠር ቢቀድምና ከዚያ ልጄን ለሞግዚት መስጠት እንደሚሻል አዲስ ሐሳብ ፈለቀልን። በዚሁ መሰረት ቀኑን ስራ ፍለጋ ስንራወጥ አሳለፍ ነው። ስራው ሲሆን የዕለት ዕለት ካልሆነም በሁለትና በሶስት ቀን ውስጥ ይገኛል የሚል ቅድመ ግምት ነበረኝ። አልሆነም። ከሳምንት ሳምንት ያለመታከት ብንከራተትም ስራው ሳይገኝ እንደ ዘበት ወር ሞላ። በዚህ ሁሉ መሃል በየሰከንዱ ያለፋታ የሚያንሰፈስፈኝን የልጄን ናፍቆት ላፍታም ቢሆን ለማስታገስ ስል በየቀኑ እናቴ ቤት መመላለስ ያልቀረም። መመላለሷ ታካች ቢሆንም ምርጫ አልነበረኝም። እናቴ ቤት ውስጥ ካለች ወደ ውስጥ መግባት ስለማልችል እህቶቼ ልጄን ዋናው በር ድረስ እያመጡ ያሳዩኝና ሳልጠግባት ልጠግባት ብልም አልችልም። እዚያ በሩ ጋር ተለየቻት እመለሳለሁ። በዚያም ላይ ልጄን ለደቂቃዎች አቅፊያት በተለየዋት ቁጥር ድምፄ እስኪታፈን ድረስ ሳለቅስ ውላለሁ። ኦ አምላኬ፣ ልጄን ለሰከንድም ቢሆን ካጠገቧ ሳልለይ አብሬያት መኖር እችል ዘንድ እባክህ የራሴ የምላት አንዲት ጠባብ ክፍል ስጠኝ እያልኩ በነጋ በጠባ ፈጣሪዬን በጸሎት እማጸነዋለሁ። እንዲያውም በተደጋጋሚ ልጄን ስጡኝ እኔ የሆንኩትን ትሁን በማለት አያቴንና ክስቴን አስቸግር ነበር። እነሱም እስቲ ታገሺ፣ መጀመሪያ ሁኔታዎች ይስተካከሉልሽ፣ አሁን ልውሰዳት ብቴ ምን ታድርጊያታለሽ፣ ስራ የለሽ ቤት የለሽ እያሉ ያረጋጉኝ ነበር። ጓደኛዬም እኔን ማበረታታቷን አላቋረጠችም። ልጄ ጡጦ መጥባት በጀመረችበት ወቅት የአንድ ወር ሂሳብ ከፍዬ ወተት ተኮናትሬላት ነበር። አሁን ስራ ከማግኘቴ በፊት ደግሞ የሁለተኛው ወር ክፍያ ቀኑ ደርሶብኝ በጭንቀት ልፈነዳ ደርሻለሁ። ወይ ከጎኗ ሆኜ ፍቅሬን ሰጥቼ ፍቅሯን አልተቀበልኩ፣ ወይ ቢያንስ መሰረታዊ ፍላጎቶቿን አላሟላሁ። ሌላው ቀርቶ ከወተት አቅም እንኳን ወተት አቅርቤ ከረሃብ አልታደግኳት። የሆነ ነገርማ መደረግ አለበት። አለበለዚያ እኔም ልጄን በረሃብ ማለቃችን ነው። የኔን ሆነ የልጄን ህልውና ማረጋገጥ የግድ ነው። ዛሬ ነገ የማይባል ግዴታ። አሁን በዚች ቅጽበት መደረግ ያለበት አጣዳፊ ጉዳይ። ከዚች ቅጽበት የተሻለ ጊዜ ከቶ ሊመጣ አይችልም። ግን ምን ማድረግ እችላለሁ? አይምሮዬ እስኪዝል ድረስ አወጣው አወረድኩ። አንዱን ጥዬ ሌላውን አነሳሁ። ምንም። ለችግሬ የሚሆን ዘላቂ መፍትሄ ጠብ አልልልሽ አለኝ። ከረዥም የጽሞና መብሰልሰል በኋላ ድንገት አንድ ጊዜያዊ መፍትሄ የተከሰተልኝ መስሎ ተሰማኝ። ወርቆቼን። እናም እናቴ ቤት ያስቀመጥኳቸው ወርቆቼን ሸጬ ቤት ለመከራየትና ከዚያ ሞግዚት ቀጥሬ ስራ ሊይዝ ማሰቤን ለጓደኛዬ አማከርኳት። እሷም በሐሳቤን መስማማቷን ገልጻ ስለ ልጅሽ አባት ግን ምንም ነገር አትንገሪያቸው፣ ቢጠይቁሽ እንኳን እስካሁን አልተገናኘንም ብቻ በያቸው ስትል ምክሯን ለገሰችኝ።
ሆኖም እኔ በሐሳቡ አልተስማማሁም። ተፈጥሮዬ የሆነው ነገር እንደሆነው ፊት ለፊት መናገር ነው። እምደብቀው ለመዋሸት የምገደድበት አንዳች ምክንያት የለኝም። ማንም ሰው አይጨምርልኝ አይቀንስብኝ ብያት ወደ እናቴ ቤት ገሰገስኩ በተስፋ። ያን ጊዜ የአውቶቡስ መሳፈሪያ ተመን 15 ሳንቲም ነበር። በእጄ ላይ ያለው ደግሞ 25 ሳንቲም ብቻ ነው። ለመልስ ጉዞ አይበቃም። እናቴ ቤት የደረስኩት መጥፎ አጋጣሚ ሆኖ እናቴ ባለችበት ሰዓት ነበር። እናም ታናሽ እህቴ መቅደስ እንደተለመደው በሩ ተቀበለችኝና የወተቱን ፍራንክ አመጣሽ ብላ አፋጠጠችኝ። አላመጣሁም። የወተቱን ፍራንክ ይዘሽ ነው የተብለሽ የለ? ለዚያም ነው እኮ የመጣሁት። የወተቱን ሂሳብ መክፈል እንድችል እዚህ ያሉኝን ወርቆች ወስጄ መሸጥ አለብኝ። ልብሶቼንም ልወስድ ነው። እንግዲያውስ እሷ እስክትተኛ ወይም ቡና ልታፈላ ወደ ጎጆ እስክትገባ ድረስ ጠብቂ። እስከዛው እነማዬ ቤት ወይ ደግሞ ቤተክርስቲያን ደረስ ብለሽ መመለስም ትችያለሽ ከፈለግሽ። እኔም ነገር ለማብረድ ቀጥታ መድኃኔዓለም ቤተክርስቲያን ሄጄ የውስጤን ሁሉ ተንፍሼ ጸሎቴን አድርሼ ሁሉንም ነገር ለእሷ አሳልፌ ሰጥቼ ጊዜው አይን ያዝ ሲያደርግ አያቶቼ ቤት ደረስኩ። ገብቻ ረፍ ከማለቴ አያቴ ራት ልትሰጠኝ ጓዳ እንደገባች እህቴ ምዕራፍና ሰራተኛቸው ወርቅነሽ እየተሳሳቁ ተከታትለው መጡ። ተልከን የመጣ ነው አሉ ገና ሳይቀመጡ፣ ገና ሳቃቸውን ሳይቋጩ። ታዲያ የእግዚአብሔር ሰላምታ ቢቀድም አይሻልም ኖሯል? ለማንኛውም ሳቃችሁን ገት አድርጉና እስቲ አረፍ በሉ አለቻቸው አያቴ። አረኛ እንቸኩላለን። እንግዲህ አትንቀዥቀዡ፣ ቁጭ በሉና አራቷን በልታ ስትጨርስ ከሷ ጋር አብራችሁ ትሄዳላችሁ። እሷማ ከኛ ጋር መሄድ አትችልም። ምን ነው? አንቺ ተናገሪ፣ አይ አንቺ ተናገሪ የሚል መልእክት ባዘላኳኋን እርስ በርስ ሲተያዩ ቆይተው የመጣ ነው እናቴ ልካን ነው ስትል ምዕራፍ የመናገሩን ቅድሚያ ወሰደች። እኮ ተናገሪዋ አለቻት አያቴ። ለምን ብላ ደሞ ላከቻችሁ? አስቴርም ቤቴ እንዳትደርሺ፣ ሕፃኗን እኛ ጋር ተያት፣ ልጆቼ ያሳድጓታል፣ አንቺ በየወሩ የወተቱን ፍራንክ እያመጣሽ እዚሁ እነማዬ ቤት አስቀምጪ ብላለች ብላችሁ ንገሯት ነው ያለችን። ወይኔ ልጅት፣ ልጎርሴ የጠቀለልኩትን እንጀራ ጥዬ ተስፈንጥሬ ተነሳሁ። መሬት ልሆን ሰማይ ልንሳፈፍ የማውቀው ነገር የለም። ሞቆኛ ወለኩትን ጫሜንና ለብሼ የነበረው ነጠላዬን ጥዬ ረዥም ገበር ያለው ልብስ ብቻ እንደለበስኩ በባዶ እግሬ ስከንፍ እናቴ ቤት ደረስኩ። ወንድ አያቴና መልእክተኞቹም ተከትለው መተው ኖሮ አብረውኝ ወደ ግቢ ዘለቁ። ቀጥታ የልጄን ልብሶች ሰብስቤ ልጄን ለመውሰድ ወዳለችበት ክፍል ጥልቅ ስል ትናንሽ እህቶቼ ልጄን እንደ ኳስ እየተቀባበሉ እባክሽ አትውሰጃት እያሉ ተማጸኑኝ። ልጄ የረባ ካኔተራ እንኳን አልለበሰችም። ገላዋን ሊያጥቧት ሲያዘገጃጇት ነበር የደረስኩት። እኔ ተጠልቼ ልጄን እዚህ የምተውበት ምክንያት አይኖርም። ልጄን አምጡ፣ ንብረቴንም አውጡና ስጡኝ ብዬ ዛር እንዳለበት በሽተኛ እየጫደርኩ ሳራሩጣቸው ልጄን እናት ያለችበት ክፍል ውስጥ ይዘዋት ገቡ። እኔም ተከትያቸው ገባሁና ልጄን ከእናቴ እቅፍ መንጭቄ ወሰድኳት። ሐሳቧ ራሱ ድርጊቷም ጭምር አይምሮዬ ለመቀበል አዳግቶት እናቴን ዛሬም ድረስ የሚቆጨኝን መጥፎ ንግግር ተናገርኳት። እኔ እንዳንቺ ወልጄ አልጥልም። ልጄን በጥርሴም ይዤ ቢሆን አሳድጋታለሁ። ቤቴ ለምትዩ ግን ያውልሽ የኔ ልጅ እንደው አንቺ ቤት አታድግም። እኔ እንዳንቺ ልጄን የትም አልጥልም። የተጠረቃቀመ ብሶቴን በእነዚህ ልብ አቁሳይ ቃላት አማካኝነት ካፈነዳው በኋላ ልጄን በለበስኩት ረጅም ገበር ያለው ልብስ ጠቅልዬ ወጣሁ። ከቁጥጥር ውጭ በኃይል ስለተናደድኩ የጡጦ ክዳን እንጂ ጡጦዋን ሳሊዝ ነበር መንገድ የጀመርኩት። ከተፈሪ መኮንን ትምህርት ቤት ከፍ ብሎ በተለምዶ ኮስትሬ ከሚባለው የእናቴ ቤት ተነስቼ የካቲት 12 ሆስፒታል በር ላይ እስከምደርስ ምን እያደረግኩና ወዴት እየሄድኩ እንደሆነ እንኳን አላውቅም ነበር። ዞር ስል ወንድ አያቴና ታናናሾቹ እህቴና ወንድሜ ለካ እዚህ ድረስ ተከትለውኛል። ልገላገላቸው ብዬ የካቲት ሆስፒታል በር ላይ ቆማ ወደ ነበረችው ላዳ ታክሲ ጥልቅ አልኩ። ምንም ገንዘብ አልያዝኩም፣ ቤት ስደርስ ከፍላለሁ ብዬው የሚያደርሰኝን ቦታ ስነግረው አዝናለሁ፣ እዚያ ድረስ መሄድ አልችልም። ጋንዲ ሆስፒታል ፈጥኜ እንድደርስ ተነግሮኝ መንገድ ልጀምር ስል የመጣሹ። ከፈለግሽ ጋንዲ ጋር ላደርስሽ፣ በተረፈ ምንም ልረዳሽ አልችልም አለኝ። እሱም እንደኔ በግልጽነት በቃ መድኃኔዓለም ቤተክርስቲያን አድርሰኝ አልኩት እየተነፋረኩ። ለቅሶዬ ልቡን ነካው መሰል እየተነጫነጨ ቤተክርስቲያኑ በር ጋር አደረሰኝ። 5 ብርም ሰጠኝ።
እኔም ለችሮታው አመስግኘው ወደ አንድ ሱቅ ገባውና ዳቦና ለስላሳ ገዝቼ የለስላሳው ጠርሙስ ላይ የጡጦ ክዳን ገጥሜ ልጄን ለስላሳ እያጠጣሁ ወደ ቤተ ክርስቲያኑ አቀናሁ። ምሽቱ እጅግ በመግፋቱ ለኮንትራት ታክሲ የሚሆን የረባ ሳንቲም እጄ ላይ ስላልነበር መድኃኔዓለም ቤተ ክርስቲያን ያሳድሩኛል ብዬ ተማምኜ ብሄድ ዘበኛው አላስገባም ብለው ድርቃሉ። እዚህ ሰው አያድርም፣ ክልክል ነው አሉኝ። ልጅ ታቅፋ እያለቀሰች ለምትማጸን ችግረኛ እናት ተገቢ ባልሆነና ከሰብአዊነት በራቀ ፍጹም ጭካኔ ደግሞም ከልክ በላይ ጠጥተዋል። አኳኋናቸው ሁሉ ተስፋ አስቆራጭ ሆነብኝና ፊቴን አዙሬ ውጪ የቤተ ክርስቲያኑን አጥር ተደግፌ ድንጋይ ላይ ተቀመጥኩ። ልጄ በብርድ በሽታ እንዳትታመምብኝ በመስጋት በለበስኩት ልብስ ገበር ሸፋፍኜ የሰውነቴንም ሙቀት እንድትጋራ በኃይል ወደ ሆዴ ልጥፍ አድርጌ ያቀፍኳት። እንግዲህ የኔ መንገላታትና መንከራተት አንሶ ሕፃኗ ልጄ ስቃዬ ተቋዳሽ የጣፍንቴ ተካፋይ ልትሆን እንግልት ይደርስባት ጀመር። ፍቅርና ሰላም በራቀው ቤተሰብ መሃል ተፈጥራ ገና አጥንቷ ሳይጠነከር በወራት ዕድሜዋ እንድትንከራተት ተፈረደባት። ተመስገን ዝናብ ቢዘንብ ኖሮ ምን ይውጠኝ ነበር። በዚህ ሁኔታ ፈጣሪን እያመሰገንኩ ኩርምት ብዬ በተቀመጥኩበት ግማሹን ሌሊት አሳለፍኩት። ሊነጋጋ አካባቢ 9 እና 10 ሰዓት ገደማ በሩ ተከፍቶ ቄሶች ወደ ውስጥ መዝለቅ እንደጀመሩ እኔም አብሬያቸው ገባሁና ብርዱን የሚከላከልልኝን አመቺ ቦታ ፈልጌ እስኪ ነጋ እዚያው ተጠልዬ ቆየሁ። ንጋት ላይ ሰው ወደ ጉዳዩ ውር ሲል የመጀመሪያዋን 31 ቁጥር አውቶቡስ ተሳፍሬ ወደ ለገሃሯ ጓደኛዬ ወደ ማሜ ቤት አቀናሁ። እዚያ ትንሽ ረፍት ወስጄ የልጄንም ሆነ የራሴን ንብረቶች ለመውሰድ እናቴ ቤት ሄድኩ። ይሁንና እናቴ ቤት ከመድረሴ በፊት እህቴ ምዕራፍና የትምህርት ቤት ጓደኛዋ ወደ ትምህርት ቤት ሲሄዱ መንገድ ላይ ያገኘኋቸው። ምዕራፍ ብዬ እህቴን ብጣራ ዞር ብላ ገላምጣኝ አለፈች። የትምህርት ቤት ጓደኛዋ ግን በአግባቡ ሰላም ብላኝ እነሱ ቤት እንዳትሄጂ፣ እቃሽም ሆነ የልጅሽ ልብሶች አያቶችሽ ቤት ተቀምጠውልሻል፣ ቀጥታ እዛ ሂጂ እሺ አለችኝ። ይህም እናቴ ዳግም አይኔን ለማየት እንደማትፈልግ አስገነዘበኝ። እኔ ላይ ያላት ጥላቻ መምረሩንና ጫፍ መድረሱን ያረጋገጥኩት አያቴ የተረከበቻቸውን እቃዎችን ስታስረክበኝ እሷን በተራዋ ሌላ እቃ ብለሽ ሄደሽ እንዳትጣይ፣ የተረፈ እቃም ካለሽ አትሰጥሽም ብላ በአጽንኦት ያስጠነቀቀችኝ ጊዜ ነው። እኔም የተረፈውን እቃዬን ብዬ ተመልሼ አልሄድኩም። ይቅር በቃ ፈጣሪ ያለ ምንም አልሆንም ብዬ ተውኩት። ወርቆቼን ነበር በጣም የፈለኩት። ስለ ሌሎቹ እቃዎቼ ግን ብዙም ግድ አልሰጠኝም። ምክንያቱም አሁን ይሄ ሁሉ ግፍ ለምን ብዬ የምብሰከሰክበት ወይም ምን አጠፋው እያልኩ አተካሮ ገጥሜ ጊዜን በከንቱ የማባክንበት ሁኔታ ላይ አይደለሁም። ሙሉ በሙሉ ማተኮር ያለብኝ ኑሮዬን ማሸነፉና ልጄን በአግባቡ ማሳደጉ ላይ ብቻ ሊሆን ይገባል። እናም ይህንኑ ሐሳቤን ለማድረግ ወርቆቼን ግማሽ ዋጋ ወርጄ ሸጥኳቸው። ለልጄ ወተት ወርሃዊ ክፍያ መክፈል ከመቻሌም በላይ በ80 ብር ሞግዚትም ቀጠርኩላት። ሴትዮዋን የማውቃቸው እነምንዴ የቤት ተቀጥሬ ሰራ በነበረ ወቅት ነው። ሴትዮዋ የጋራጅ ሰራተኞችን ልብስ በማጠብ የሚተዳደሩ ናቸው። ከዚህ በፊት አንዲት ሴት ሕፃን ልጅም አሳድገዋል። በእድሜ የገፉ ረጋ ያሉ ሴት በመሆናቸው ልጄን በአግባቡ እንደሚይዙልኝ ተማምኜባቸዋለሁ። ከማሚ ጋር ተመካከሬ የካምቦ ኖቦዋ ምንዴ ጋር የሄድኩለት ነው። እንግዲህ እዚያ ባገኘኋት በአንዲት ጓደኛዬ አማካኝነት ሳሙኤል የሚባል ሆቴል ውስጥ ስራ ያገኘሁት። ሳምንት ባልሞላ ጊዜ ውስጥም የ40 ብር የወር ደመወዝተኛ ሆንኩ። የመጀመሪያ ቀን ልጄን ለሞግዚት ሰጥቼ ወደ ስራ ለመሄድ ታክሲ ውስጥ ስገባ እንባዬ እንደ ጅረት ይወርድ ነበር። ታክሲ ውስጥ የነበሩ ገሚሶቹ በሐዘኔታ ሲያጽናኑኝ፣ ገሚሶቹ ደግሞ ፍቅር ነው ፍቅሯን ሳያስጨርሳት ጥሏት ሄዶ ነው ብሎ አሾፉብኝ። ከሁሉም የከፉብኝ ችግሬን እንዳካፍላቸው በጥያቄ ወጥሩኝ የነበሩት ናቸው። ምክንያቱም ማንም ሰው በሐዘኔታ ቀርቦ ምን ሆነሽ ነው ብሎ የጠየቀኝ እንደሆነ እንባዬን መቆጣጠር የምችልበት አቅም አጣለሁ። ልጄን ለሞግዚት ጥሎ መሄዱ ከባድ ቢሆንብኝም ግድ ነውና ስራ ጀመርኩ። የስራ ድርሻዬ ጽዳትና ማስተናገድ ነው። በየቀኑ በፈረቃ ግማሽ ቀን ነው የምንሰራው። በየ3 ቀን አንዴ ሙሉ ቀን ስንሰራ እንውላለን። በተለያየ ምክንያት የሰራተኛ እጥረት ሲያጋጥመን ደግሞ ቀን 9 ሰዓት ተገብቶ ማታ ይወጣል። አስፈላጊ ሆኖ ከተገኘም ይታደራል። እናም እስከ 9 ሰዓት ከልጄ ጋር ውልና ቅር እያለኝ ሆዴም እየተንቦጫቦጨ የግዴን ወደ ስራ ያዘግማለሁ።
ምንም እንኳን የሥራ ድርሻችን በጠረጴዛ ተከልሎ ድንበር የተበጀለት ቢሆንም በተፈጥሮ የሥራ ፈቶ መቀመጥ ስለማልወድ ለጉልበቴም ስለማልሰስት ድንበሬን ተሻግሬ የሌሎችንም የሥራ ድርሻ ሸፍን ነበር። ሌላው ቀርቶ ባንኮኒ ውስጥ የልቤን የሚያደርስ ሥራ እየተሰራ እንዳልሆነ ካየው እዚያም ሥራ ላይ ዘው ብዬ እገባበታለሁ። በአጋጣሚ ተስተናጋጅ በማይኖርበት ሰዓት እንኳን የደጁንም ሥራ ይቀረኝ። የሆነ ቦታ ቆሻሻ ካየው እንደ ሌሎቹ አፍንጬን ሰንጌ ዞር ብዬ አላልፍም። መጀመሪያ አካባቢ ጉብታ ሰርቶ የነበረውን የቆሻሻ ክምር በአካፋ ሳይቀር ዝቄ ሙልጭ አድርጌ አጽድቼዋለሁ። ይህን የማደርገው ልወደድ ባይሆኜ ሳይሆን ጽዳት ከመውደዴና ሥራ ፈቶ መቀመጥን አምርሬ ከመጥላት የተነሳ ነው። በተለይ ከሴቶቹ ጋር ጠረጴዛ ከቦ የማይረባ ወሬ መሰልቀጥ፣ በረባ ባረባው መገልፈጥና ሰውን በሐሜት መቦጨቅ ሲበዛ ጸየፋለሁ። ይህ ሁሉ ሲሆን ለካ የቡና ቤቱ ባለቤት ወይዘሮ ካሰች ገንዘብ መቀበያው ቦታ ላይ ተቀምጠው ሁላችንንም በአንክሮ ያስተውሉን ኖሮ አንድ ቀን ጠርተው በትጋቴና ጥራት ባለው ስሬ እንደወደዱኝ ገለጹልኝ። ሰፈርሽ የት ነው? ከቤተሰቦችሽ ጋር ነው የምትኖሪው? ብለው ጠየቁኝ። በዚያው ቅጽበት ስሱ ስሜቴ ተነክቶ እየዬን አስነካሁት። ሴትየዋ እንባዬን በቀላሉ ልገታው እንደማልችል ከሁኔታ ያስተውለው ነው መሰል ወደ ግል ክፍላቸው ወስደው ካረጋጉኝ በኋላ ችግር ደርሶብኝ እንደሆነ ጠየቁኝ። በሕይወቴ ያየኋቸውን ውጣ ውረዶች በከፊል አጫወትኳቸው። ልጄ አሉኝ በጽሞና ሲያዳምጡኝ ቆይተው። አንቺ እንደ ሌሎቹ ሴቶች ከወንድ ጋር ስትሄጂ አይቼሽ አላውቅም። ታዲያ ከወንድ ጋር ካልሄድሽ ደሞዝሽ ብቻ ይበቃሻል? እርግጥ በቂ አይደለም። ከሌሎች ሴቶች አንጻር የወር ገቢዬ ትንሽ ነው። ኑሮም እንደሚከብደኝ ግልጽ ነው። እንደዚያም ሆኖ እንደ ሌሎቹ ሴቶች ከወንድ ጋር የማልወጣው መውጣቱን ስለምጸየፈው ብቻ አይደለም። በወሊድ ጊዜ ያጋጠመኝ ጉዳትና ሰቆቃ በአንድ ሰሞን ወይም በአንድ ወር የሚፈወስ ቀላል በሽታ አልነበረም። በዚህ የተነሳ ሐኪሙ ቢያንስ ለ1 ዓመት ያህል ከወንዶች ጋር ምንም አይነት ጾታዊ ግንኙነት እንዳላደርግ አሳስቦኛል። ለወይዘሮ ካሰች ይህንኑ አስረድቻቸው ሳበቃ ለጠቅ አድርጌ መልካም ፈቃዶ ከሆነ አንድ ነገር ላስቸግሮ ስል ሳስብበት የሰነበትኩትን ግን ድፍረት አጥቼ እስካሁን ያልተነፈስኩትን ጉዳይ ለመጠየቅ ዳርዳር አልኩ። ምንድነው? ንገሪኝ የኔ ልጅ። እሳቸውም አበረታቱኝ። ኑሮዬን መደጎም እችል ዘንድ እዚህ ቡና ቤት ሲጋራ እየሸጥኩ ኑሮዬን ብደጉም ምን ይመስሎታል? ይሄማ ማለፊያ ሐሳብ ነው አሉኝ በደስታ። በተጨማሪም እርግጥ አሁን ሰራተኛ አለ፣ ግን ሰራተኛ ሲጎድል ልብስ ማጠቡንም ቢሰጡኝ ደርቤ ልሰራ እችላለሁ አልኩ አክዬ። ምን ችግር አለው ታዲያ አሉኝ። እንዲያውም ስኳርና የለስላሳ ሳጥኖች ከሚያስቀምጡበት መጋዘን ውስጥ እንዳርፍበት አልጋም ጭምር ዘረጉልኝ። ምግብም ሳይቀር ያበሉኝ ጀመር። በድሌ መቃናት እየፈነጠስኩ በማግስቱ 3 የሲጋራ አይነቶች አምጥቼ ከካሸሩ ጎን እሳቸው አጠገብ በማስቀመጥ ንግዴን ሀልኩ። በዚያ ላይ በቡና ቤቱ መስተንግዶ የረኩ ደንበኞች ቲፕ ይሰጡኛል። ጥቂቶቹም ቢራ ወይም ለስላሳ ጠጪ ብለው ይጋብዙኛል። እኔ ግን ግብዣቸውን በምስጋና ተቀብዬ ገንዘቡን አጠራቅም ነበር። በዚህ ሁኔታ የወር ገቢዬ አንዳንዴ 300 ብር አንዳንዴም ከዚያ ይበልጥ ነበር። የገንዘብ አያያዙን ነገር ግን አሁንም አልቻልኩበትም። ከቋሚ ወጪዎች የሚተርፈኝን ብር በጠቅላላ ለልጄ ልብስ አውለው ነበር። ለነጌ ብሎ ማስቀመጥን ገና አላወቅኩበትም። በተረፈ ራሴንና ልጄን ማስተዳደር በመቻሌ ደስተኛ ሆኛለሁ። በስራ ቦቴ ተወዳጅና ተመስጋኙኝ መገኘቴ ማርክቶኛል። በተለይ የቡና ቤቱ ባለቤት በስሬ መደሰት ደስታዬን እጥፍ ድርብ አድርጎታል። በአጠቃላይ ይህ ቤት ተመችቶኝ ሰነበተ። ከሆነ ጊዜ ወዲህ ግን እዚያ የሚኖር የዩኒቨርሲቲ ተማሪ የሆነ የባለ ሆቴሎቹ ዘመድ የሴትዮዋን ወጣ ማለት እየጠበቀ ያስቸግረኝ ገባ። ማታኔ ክፍል ነኝ ማለት የዕለት ተዕለት ቀጭን ትዕዛዙ ሆነ። ችግሬን በግልጽ ባስረዳውም ሊተወኝ አልቻለም። ከፍላጎቱ ውጪ ምንም ነገር አልሰማ አልቀበል አለ። ሲመሽ ስቃይ ማየት ሆነ። ለሴትዮዋ ስሞታ ባቀርብ ትርፉ በቤተሰብ መሃል ጸብ መፍጠር ነው ብዬ ታገስኩት። ትዕግስቴ ግን ዋጋ አልነበረውም። እንዲያውም እልህ ይዞት እኔን ማስቸገሩን አጠናክሮ ቀጠለበት። መጨረሻ ሲበሰብኝ ለማንም ምንም ሳልናገር ቤቱን ለቅቄ ለመውጣት ወሰንኩ። ምክንያቱም ሌላ ቤት ተቀጥሬ መስራት ስችል በሁለቱ መሃል ለምን ጸብ ልፍጠር? ከዚያም አልፎ ቢያባርሩትስ? በእኔ ሳቢያ ለምን ከትምህርቱ ይስተጓጎል? ስለሆነም መጀመሪያ ማረፌን አመቻቸውና
በውሳኔ መሰረት ለ4 ወር ከሰራሁበት ቤት እንደ ሌባ ሹልክ ብዬ ወጣሁ። ሳሙኤል ሆቴል ከኔ ጋር ትሰራ የነበረች ልጅ ከአቅራቢያው ባለ አስመራ ሆቴል ውስጥ ኃላፊ ሆኖ ለሚሰራው ሰው ነግራለኝ ከሳሙኤል ሆቴል በለቀቅኩ በማግስቱ ወዲያው ስራ አግኝቼ ተቀጠርኩ። እዚህም ስራዬን በፍቅር በትጋት በታማኝነትና በጥራት ሰራ ተፍ ተፍልም ጀመር። በየቀኑ የ1 ሰዓት ረፍት ስለነበረ በዚያች ጊዜ ልጄን አይት አድርጊያት እመለሳለሁ። አንዳንዴ ስራ በዝቶ ፋታ ያጣሁ እንደሆነ የልጄ ቤት ከምሰራበት ሆቴል ቅርብ ለቅርብ በመሆኑ ምሽት 4 ሰዓት ላይ ቡና ቤቱ ሲዘጋ አይቻት የምመለስበት ቀን ነበር። ብዙውን ጊዜ ተኝታ ስለማገኛት ይከፋኝና ፊቴ በእንባ እየታጠበ በጸጥታ ትኩር ብዬ እያየኋት ለደቂቃዎች ትንፋሿን ሳዳምጥ ቆያለሁ። አሁንም ቢሆን ከግብዣና ከቲፕ የማገኘውን ሳንቲም እያጠራቀምኩ በየጊዜው ለልጄ ልብስ የመግዛት ልምዴን ቀጥዬበታለሁ። የገንዘብ አያያዜ ለውጥ የሚያሳየው መቼ ይሆን? በምን መልኩ ይሆን ለነገ ማለትን መማር የምችለው? የተሻለ ገንዘብ ማግኘት ብችልም አያያዙን ስላልቻልኩበት ገንዘብ እጄ ላይ ሊበረክትልኝ አልቻለም። እንዲህ ገንዘብ ማባከኔን ሲታዘቡ የቆዩ አንድ አቦይ ገብረስላሴ የሚባሉ ሽማግሌ አንድ ቀን ቁጭ አድርገው መከሩኝ። በየቀኑ ልብስ እየገዛሽ መምጣትሽ ለአንቺም ሆነ ለዚች ልጅ ምን ይጠቅማችኋል? ጨርቅ አንዴ ውሃ ከገባ አለቀ ማለት ነው። ከዚያ ይልቅ ለምን ባንክ አታስቀምጭላትም? ከቁጠባም አልፎ ይጠፋብኝ ወይስ ሰረቅ ይሆን የሚል ስጋት የለብሽም አሉኝ። በተፈጥሮዬ የሰው ምክር የምቀበል ሰው ነኝ። በዚያ ላይ አዲስ ነገር ለመማር ጉጉ ነኝ። እናም ከዚህ ቀደም ስለ ባንክ ምንም እውቀቱ ስለሌለኝ በጉጉት ገንዘብ ወደ ባንክ ማስገባትና ማስወጣት የሚቻለው እንዴት ነው አልኳቸው። የባንክ ሂሳብ ለመክፈት በቅድሚያ የቀበሌ መታወቂያ ስለማስፈለጉ እንዲሁም ስለ ሌሎች ሂደቶች በዝርዝር አስረዱኝ። እውነታቸውን ነው አልኩ። አሁን ይቺ ልጅ ብትታመምብኝ በምን ያሳክማታለሁ? ሰውየውን አመሰገንኳቸው። አያቴ መታወቂያ ወጣችልኝ። እኔም ንግድ ባንክ ሂሳብ ከፍቼ በየሳምንቱ ሰኞ ሰኞ ብር ገቢ ማድረግ ጀመርኩ። በስራዬም ወደ ካሸርነት አደግኩ። ደሞዜም ከ40 ወደ 80 ብር እጥፍ ተመነደገ። ለጥቂት ወራት በካሸርነት እንደሰራው ሰውየው ጠሩኝና በጣም ጎበዝና ታታሪ ነሽ ብለው ካወደሱኝ በኋላ ጓር ያለው ምግብ ቤት ለሰው ኮንትራት ሰጥቼው ነበር። አሁን ሰዎቹ ሊለቁ ነውና እኔ ራሴ ሊይዘው አስቤያለሁ በማለት ተማምነው ቢኖሮ እንደ ሸሪካቸው አክብረው ዝርዝር ሁኔታውን ገለጹልኝና የዛ ምግብ አስተዳዳሪና ተቆጣጣሪ እንደሆን በየወሩም 150 ብር ደሞዝ እንደሚከፍሉኝ ያሳወቁኝ። ምን ከፍቶኝ በደስታ ተቀበልኳቸው። በተሰጠኝ አዲስ ኃላፊነትና የሥራ እድገት ሞራሌ የበለጠ ተነቃቅቶ የምግብ ቤቱን ሥራ ቀጥ አድርጌ ከማስተዳደርም አልፎ ባለኝ ጊዜ ሁሉ የሆቴሉንም ሥራ አግዛቸው ጀመር። ይሄ የነገሊት ሥራ ነው ብዬ የማልፈውም የለም። የጎደለ ነገር ካለ ሲጠይቁኝ የማዳዲስ ሐሳቦችን በማፍለቅ ለምሳሌ ጠረጴዛዎቹ አበባ ቢቀመጥባቸው የምግብ ቤቱ ግድግዳ በእንዲህ አይነቱ ቀለም ቢለወጥ ለአስተናጋጅ ይበልጥ ሳቢ እንደሚሆን ነግራቸዋለሁ። ሌሎች አዳዲስ ሐሳቦችን እየፈጠርኩ ገበያቸው እንዲደራ በማድረግ ይበልጥ አስደሰትኳቸው። ይሁንና በሥራው መደራረብ ሳቢያ ከልጄ ጋር የምንገናኝበት ጊዜ እያጠረ መጣ። ጭንቀት ያዘኝና አንድ ቀን ለሰውየው ልጄ ቅዳሜ እንኳን እዚህ ከኔ ጋር ብትውል ቅር ይለዎታል ብዬ አስፈቀድኳቸው። ቅዳሜማ የሥራ ሰዓት ነው፣ ባይሆን እሁድ ይሆን አሉኝ። እናም በሳምንት አንድ ቀን እኔና ልጄ አብረን መዋል ጀመርን። ልጄ በየሳምንቱ በመጣች ቁጥር ሰውየው እሽኮኮ አድርገዋት ይዞራሉ። ኬክና ወተት ይገዙላታል። እሷም ከሩቅ ስታያቸው አባባ እያለች ወደ እሳቸው ትሮጣለች። በማየው ነገር ደስ ብሎኝ ምስጋናዬን ለፈጣሪ ያደረስኩ። ልጁ ስትወደድለት የማይደሰት ማን አለ? እዚህ ቤት ያተረፍኩት ተወዳጅነት በጎን ጠላትም ማስነሳብኝ። ፊት ለፊት በጥርሳቸው የሚሸነግሉኝ፣ ዞር ስል ክፋት የሚሸርቡብኝ የሥራ ባልደረቦቼ እንደ አሸን እየፈሉ መጡ። በማላውቀው ነገር ጠምደው ያዙኝ። የቡና ቤቱ ባለቤት ልጆች እንኳን ፊታቸውን አጠቆሩብኝ። አንድ ቀን የባለቤቱ ትልቅ ልጅ በዚህ 3 ቀን ውስጥ ይችን ዲቃላሽን ይዘሽ ወደ ምትሄጅበት ካልሄድሽ ጥርስሽን በእጅሽ ለቅመሽ ትሄጃታለሽ ብሎ ዛተብኝ። መጀመሪያ ደነገጥኩ። ከዚያ እሳት የተለኮሰብኝ ያህል ነፈርኩ። ዲቃላሽን የሰራ አካላቴ ተንቀጠቀጠ። ዘልዬ ባንቀው ደስ ባለኝ። የኔ ዲቃላ እየተባልኩ ማደግ አንሶ ልጄም ዲቃላ ትባል። በጣም ከፋኝ። ግን ምን ማድረግ እችላለሁ? ያለኝ አቅም ማልቀስ ነው።
ሰውየው ከሄዱበት ሲመለሱ ንብረታቸውን አስረክቤ ልሰናበታቸው በማሰብ ልጄን አድርሼ መጣሁ። ሴቶቹ ቤት ሆኜ እየጠበቅኳቸው ሳለ ቢሮ ትጠሪያለሽ ተባልኩ። ለካ ጉዳዩን ሰምተው ኖሮ ጠየቁኝ። እሱ ምንም አልተናገረኝም፣ እኔ ግን መሄድ እፈልጋለሁ አልኳቸው በደፈናው። ባትነግሪኝም ሰምቼዋለሁ። በመሰረቱ ልጄ ሲጠጣ ያመዋል። ዋናው እንዲህ ሊናገርሽ የቻለው ግን እዚህ ቡና ቤት ውስጥ ያሉ ሰዎች ያልሆነ ወሬ አውርተውለት ነው። ወሬው ቤተሰቤንም ጭምር በጥብጦብኛል አሉና የተወራብንን ወሬ በግልጽ ነገሩኝ። ክዋልኩ። በእድሜ እኮ እንደ አያቴን ያክላሉ። አይ ሰው ለካ ሩታን ሽኮኮ አድርገዋ ሲዞሩ ከሷ ወልደው ነው ተብሎ ተወርቶ ቤተሰቡ ሲበጣበጥ ከርሟል። ይሄ አሉ የሚባል በሽታ የስንቱን ቤት የስንቱን ትዳር አፍርሶ ይሆን? የስንቱን የእንጀራ ገመድ በጥሶ ይሆን? ከጧት እስከ ማታ ስሰራ ስለፋ ስሯሯጥ ነው የምውለው። ለወሬ እንኳን ጊዜ የለኝም። የምተኛው ለሴቶች ማረፊያ ተብሎ ከተሰጠን ክፍል ውስጥ ከሴቶቹ ጋር ነው። ወንድ ፍለጋ ውጭ ያደርኩበት ቀን እንኳን የለም። ለመሆኑ የልጅቱ አባት ማን ነው? ነገርኳቸው። እንዴ እሱማ ያገሬ ልጅ እንደውም ዘመዴ እኮ ነው አሉኝ። በያይዙሽ በወሬው መረበሽ የለብሽም። በአንቺ አልተጀመረም፣ የነበረና ያለ ነው። ሰምተሽ እንዳልሰማሽ ስራሽን ቀጥይ። ወረኛው እንደ ልማዱ ያውራ። እዚህ እስካለሽ ምንም ችግር አይገጥምሽም። በእኔ ይሁንብሽ፣ እኔ በደንብ ነግራችኋለሁ ብለው ሸኙኝ። ሰውየው አናግረውኝ ሳምንት ባልሞላ ጊዜ ውስጥ ማታ ለመኝታ ወደ ሴቶቹ ክፍል ስገባ የልብስ ሻንጣዬ ላይ ሊጥ የመሰለ ነገር ተደፍቶበት አገኘው። ሴቶቹ ክፍል የደረስኩት ጋደም ከማለታቸው ነበርና የምን ሊጥ ነው ስላቸው እኛ ላየንም ብለውኝ ፊታቸውን አዙረው ተኙ። በዛው ሰሞን ደግሞ ደጅ ቆሜ ሳለሁ አንዲት ሴትዮ ትመጣና ያቺ የምግብ ቤት ኃላፊ ተብዬ ሴት የታለች ትለኛለች። እኔ ነኝ፣ ለምን ፈለግሽኝ አልኳት። መልስ ሳትሰጠኝ እየተመናቀረች ወደ መጠጥ ቤቱ ገባችና ከሰውየው ትንሽ ልጅ ጋር ጭቅጭቅ ያዘች። አለፊያቸው ወደ መኝታ ክፍል ልገባ ስል የአባቴ ልጅ አይደለችም፣ እንዲያውም አባቴ የልጇን አባት ያውቀዋል፣ ሙቼ እሱ ልጅ አይደለችም ሲላት ጆሮዬ ውስጥ ጥልቅ አለ። ዝም በል ቀጣፊ፣ ምን ታውቃለህ አንተ? ቆይ ባልሰራላት ብላው እሷም እየተቆናጠረች ስትሄድ አየኋት። ሕይወቴ መስመር ያዘልኝ ብዬ ተረጋግቼ መኖር ሲጀምር የዚህ አይነቱ አሳፋሪ አሉባልታ ጠልፎ ሊጥለኝ ሲያግደረድረኝ በኃይል አዝኜ ወደ መኝታ ክፍላችን ዘለኩ። የሌሊት ልብስ ላወጣ ሻንጤን ልከፍት እጄን ስሰድ ቁልፉ ተቆልፎ ዚፑ ተከፍቶ አየሁ። ወዲያው ደግሞ የአበሻ ቀሚሴና የውስጥ ሱሪ መቀደዱን አስተዋልኩ። የነጠላዬ ግማሹ ጥለት ተቀዶ ተወስዷል። እናንተ ማን ይህን የሚያደርግ ስል ጮኩ። ሴቶቹ ለእንቅልፍ እየተዘጋጁ ነበር። አቦኛ እናውቅም፣ እኛን ለቀቅ አድርጊን። ይህ እንዳይሆንብሽ ከፈለግሽ ቀድሞውኑ የሰውን ባል አለመንካት። ጭራሽ ከኔ ብሰው ከኔ በላይ የጮሁ ተቀባበሉብኝ። አሁንስ በዛ፣ በጣም በዛ። እንዴት እንደዘለልኩ ለራሴ የሚገርመኛል። ቀድሞውኑ የሰውን ባል አለመንካት ያለችው ሴት ላይ እንደ ጎሽ ግንባሬና ሹሌ በመንደርደር ጉባልኩባት። ደግነቱ የተቀሩት ለኔም ለሷም አላገዙም። ሊገላግሉን እንኳን አልሞከሩም። ሁለታችን ተያይዘን ስንቀጣቀጥ ያገላገሉን ከውጭ ጩኸት ሰምተው የመጡ ሌሎች የቡና ቤቱ ሰራተኞች ናቸው። ልጅቷ ለፖሊስ እከሳለሁ ብላ ይዛተች ከግቢ ወጣች። አልተመለሰችም። በዚያው በሄደችበት አደረች። ጠዋት ለቡና ቤቱ ባለቤት የተቀደዱትን ልብሶቼን አሳየኋቸው። አዘኑ። ነጠላ ግዥበት ብለው ከዋጋው እጥፍ ገንዘብ ሰጡኝ። ይቅርብኝ እለቃለሁ ብዬ ያስቸገርኳቸው ጊዜ ደግሞ በደሞዜ ላይ በርከት ያለ ብር ጨምረው ሰጥተውኝ መልካም ዕድል ተመኝተው አሰናበቱኝ። ሳሙኤልም ሆነ አስመራ ሆቴል በኑሮ መረጋጋት፣ በስራዬ መደሰት፣ በአሰሪዎቼ መወደድ ስጀምር ነው ነገሮች መበላሸት የጀመሩት። የኔ ሳቄ በጋጤዛ መርጠብ ስጀምር የሚያደርቅ፣ መብራት ስጀምር የሚያጨልም፣ መሳቅ ስጀምር የሚያስለቅስ ነገር አያጣኝም። የኔ ሳቅ ዕድሜ የለውም። ቀጥዬ በሰራሁባቸው ሌሎች 2 ቡና ቤቶችም ያጋጠመኝ ይኸው ነው። በየሄድኩበት እንቅፋት አያጣኝም። እርግጥ በዙሪያዬ ክፉ ሰዎች የመኖራቸውን ያህል ጥቂት ቅን ሰዎችም አሉ። ስኬቴን የሚናፍቁ፣ እድገቴን የሚደግፉ፣ ሰላምና ደስታዬን የሚመኙ፣ መጠቃቴ የሚያንገበግባቸው፣ መከፋቴ የሚያሳዝናቸው፣ ስታመም የሚያስታመሙኝ፣ መድረሻ ሳጣ መጠጊያ የሚሆኑኝ ጥቂት ደጋግ ሰዎችም አጋጥመውኛል። ከአስመራ ሆቴል ወጥቼ ትንሽ እንደቆየው
አንዲት የአባቴ ዘመድ ሰንጋተራ አካባቢ በሚገኘው ደሳለኝ ሆቴል በ60 ብር ደሞዝ አስቀጠረችኝ። ከሩታ ክርስትና ወዲህ የኔና የአርያ ግንኙነት ሙሉ በሙሉ ቢቋረጥም ከስንት አንዴ አፈላልጓለሁበት ድረስ በመምጣት ልጄን ወስጄ ላሳድጋት ስጪኝ ብሎ እኔን መነትረኩን አላቋረጠም ነበር። ከዚህ ሌላ እኔና እሱን የሚያገናኘን አጋጣሚ አልነበረም። ከአርያ በኋላ በየተቀጠርኩበት ሆቴል እየተከታተለ የሚያገኘኝ አንድ ሰው ተፈጠረ። እንግዲህ ከአርያ ወዲህ እኔን እንዲህ በትጋት የሚከታተለኝ ሁለተኛ ሰው መጣ ማለት ነው። ይህ ስሙን የማልጠቅሰው ሰው ስራ እንኳን በማቋረጥባቸው ጥቂት ቀናት ሳይቀር ያለሁበትን አፈላልጎ ይጠይቀኛል። በመጀመሪያ ሰሞን ነገሩ አላምር ብሎኝ ያው ዞሮ ዞሮ የወሲብ ጥያቄ ማንሳቱ አይቀርም ብዬ ገመትኩ። ነገሮች ገፍተው ከመምጣታቸው በፊት መጠንቀቅ እንደሚያስፈልግ ተረድቼ የደረሰብኝንና ያለሁበትን ሁኔታ በዝርዝር ገለጽኩለት። እንደ የቤት መቃብራቸው የተማሳ አዛውንት የቀጡብኝን የመደፈር ሙከራ፣ ባለትዳሩ አርያ እንዳታለለኝና በአጠቃላይ ከወንዶች ጋር ጥሩ ገጠመኝ እንደሌለኝ፣ በተለይ ባለትዳር ወንድ ለጾታዊ ግንኙነት ሲቀርበኝ እንደምጠላ አብራራሁለት። ይህን የባለትዳር ወንድ ጉዳይ ያነሳውበት የግራ እጅ ጣቱ ላይ ቀለበት ስላየው ነው። ደግሞም ጥላቼን ባነሳ እንኳን ሐኪሙ ወሲባዊ ግንኙነት እንዳላደርግ እንደከለከለኝ ማስረዳሁት። እሱም ግልጽነቴን አድንቆ ይበልጥ ይረዳይ ጀመር። እኔም ይህን ሰው እግዚአብሔር ለኔ ሰጠኝ ረዳት ነው በማለት እመካበት ጀመር። ከሆቴል ሆቴል ስንከራተት መጠጊያ ማረፊያ የሆነችኝ ጓደኛዬ ማሚ አንድ ቀን ስለዚህ ሰውዬ ጨዋታ ታነሳና በመሃል ይሄ ሰው ያለ አንድ ነገር ይህን ያህል አይረዳሽም፣ አንድ ቀን ጥያቄውን ማንሳቱ አይቀርም አለችኝ። ነግሬዋለሁ፣ ችግሬን ያውቀዋል አልኳት። ብቻ አስቢበት፣ ነገሩን ችላ አትበይው ብላ አስጠነቀቀችኝ። ያቺ እዚህ ሆቴል ያስቀጠረችኝ የአባቴ ዘመድን በበኩሏ እንዲሆነሽ እንዴት ትዘልቂዋለሽ? ግድ የለሽም ሐኪም አማክሪ፣ ከዚያ በኋላ የሚስማማሽን መከላከያ ትወስጅበታለሽ እንጂ እዚህ ሰራሽ መባልሽ አይቀር ለምን ብላ ልታግባባይ ሞከረች። እናም ደሳለኝ ሆቴል በተቀጠርኩ ሰሞን በማሜ ግፊት ማህፀኔን ተመረመርኩ። ሐኪሞቹ ቀላል ቀዶ ጥገና አደረጉልኝ። ለ5 ቀን ሆስፒታል ተኛሁ። ሰውየው ሕክምናውን ከጀመርኩበት ቀን አንስቶ የነበረብኝን ወጪ ሙሉ በሙሉ ሸፈነልኝ። የሚያስፈልገኝን ነገር ሁሉ አሟላልኝ። ግንኙነታችን ከዕለት ወደ ዕለት እየጠበቀ እየደረጀ ሄደ። ከእናቱ ከቤተሰቦቹና እሱን ከሚያውቁ ሰዎች ስለሱ የምሰማው መረጃ እሱን በማግኘቴ የተሰማኝ የመጣውን ሞቅታ ስሜት የሚበርዝ ሆነብኝ። እሱን ስጠይቀው ውሸት ነው አለኝ። ጉዳዩን ለእግዚአብሔር ሰጥቼ እንደ በፊቱ እየተሰማኝ ቀጠልኩ። ከዚህ ሰው ጋር የሚያስማሙን ብዙ ነገሮች በመሃላችን ነበሩ። ባወቅኩት መጠን በቀረብኩት ቁጥር የተረዳኋቸው ዛሬ እንደ ስህተት የሚቆጥራቸው ሁኔታዎች ብዙ ነበሩ። በመሆኑም አንዳንዴ መረር ያለ ጸብ ውስጥ እንገባለን። ሁለታችንም ሰላማችንን መርጠን መልሰን እንታረቃለን። እሱ እያገዘኝ እኔም እየሰራው ስንኖር ብዙ ቆየን። በዚህ ሁሉ መሃል አስፋልት ዳር የሆነ ቤት ተከራይቼ እንደ ሱቅም ደረቅ እንጀራም ቢሆን ለመሸጥ መመኘት ያልቀረም። እስከዚያው አሁንም በተቀጠርኩበት ቦታ የሌሎችን ሴቶች የሥራ ድርሻ ደርቤ መስራቴን አላቆምኩም። ደሳለኝ ሆቴል እያለሁ አንድ አረንጓዴ ሆቴል ስራ የሚያሰራ ሰውዬ ደሞዝ ጨምሮ በካሸርነት ሊቀጥረኝ እንዳሰበ ነገረኝ። አላንገራገርኩም። ሄጄ ተቀጠርኩ። ምንም እንኳን የተቀጠርኩት በካሸርነት ቢሆንም ስራ ወዳለሁና ብርጭቆ አጥባለሁ፣ መስታወት ወለውላለሁ። ወደ ሽንት ቤት ሲሄድ ቆሽሾ ካገኘሁት አጸደዋለሁ፣ ውሃ ደፋበታለሁ። ከፊት ለፊቴ አንድ ዕቃ ያለ ቦታው ካገኘው አንስቼ ቦታው አስቀምጣለሁ። በአጠቃላይ ምንም የሚቀረኝ ስራ አልነበረም። ይህ ባህሪና ታታሪነቴ በየደረስኩበት ካሰሪዎቼ ሽልማትና ምስጋና ቢያስገኝልኝም አብሬ ከምሰራቸው ሰራተኞች ዘንድ ግን ስምምነት አሳጣኝ። የተለያየ ስም አሰጠኝ። ምንም ባደርግ ምን የኔን ነገር በበጎ አይን አያዩትም። ልታስወቅሰኝ ፈልጋ እኮ ነው ልወደድ ባይ ከማለት አንስቶ የራሷ ቡና ቤት መሰላት እንዴ ብለው እስከ መሳለቅ ደርሰዋል። ግድ አይሰጠኝም። ዓላማዬ ሰርቶ ትልቅ ደረጃ ላይ መድረስ ነውና በሰራተኞቹ መጠመዴ ምንም አይመስለኝም። አልገባቸውም እንጂ እንጀራ የማገኝበት ቦታ እስከሆነ ድረስ አዎ የራሴ ቤት ነው። ሌላው ቀርቶ በባህሪም አንጣጣምም። እነሱ ይጠጣሉ፣ ያጤሳሉ፣ ይቅማሉ፣ ከወንድ ጋር ይወጣሉ። እኔ ግን ካንዱም የለሁበትም። የምንም ነገር ሱስ የለብኝም። ሴቶቹ ከነገሬ ሁሉ የሚጥማቸው የቡና አፈላል ስነ ስርዓቴና
ሳቂታነቴ ብቻ ነው። ቡና ማፍላት የምወደው የቡና አፈላል ስመቱ ወይንም ሴሬሞኒው ደስ ስለሚለኝ እንጂ የቡና ሱስ ኖሮብኝ አይደለም። ላመሉ ቀምሳለሁ እንጂ አንድ ሲኒ እንኳን ጨርሼ አላውቅም። ለሳቅም ቅርብ ነኝ። በትንሽ ነገር ተዋብዬ ከልቤ ስለምስቅ የሥራ ባልደረቦቼ በጠቅላላ አሳሳቂ እጅግ ደስ ይላቸዋል። እንዲያውም እናቴ በቅርቡ በቴሌቪዥን የሳቅ ውድድር ሲካሄድ አይታ አስቴር ሄዳ ብትወዳደር ታሸንፍ ነበር እስከ ማለት ደርሳ ነበር። ከዚህ በቀር የሥራ ባልደረቦቼ ምን የማይጠማቸውም። በዚያ ላይ ሰው ስለሚወደኝና ስለሚጋብዘኝ ቲፕም ስለሚሰጠኝ በኃይል ይመቀኙኝ ነበር። የምለብሰው ከነሱ በላይ ነው። እኛ ከወንዶች ጋር እየወጣን የሷን ያህል እንኳን አናገኝም፣ የሆነ ነገር ሳይኖራት አይቀርም ብለው ያሙኛል። እንቃም ቢሉኝ አልቅምም። ጭፈራ ቤት እንሄድ ቢሉኝ አልሄድም። ከከተማዋ ወጣ ብለን እንዝናና ቢሉኝ በእጅ አልልም። እያንዳንዱ የረፍት ጊዜን ማሳለፍ የምፈልገው ከልጄ ጋር ብቻ ነውና እናንተ ሄዱ እኔ አልሄድም እላችኋለሁ። ደግሞ የሚያገኘውትን ገንዘብ በጠቅላላ ለልጄ እንጂ ለሌላ ላውል አልሻም። አንድ ቀን ፍሏ ሄደን ገላችንን እንታጠብ ሲሉኝ ግን አይቼው ስለማላውቅ ሄዶ ማየት መመኝ ስለነበር ከነሱ ጋር ሄጄ ገሌን ታጥቤያለሁ። እናም ከጥቂት ሳምንታት በኋላ የሆነች ልጅ ቡና ቤቱ ተቀጥራ ለመስራት ትመጣና አቅሻለሁ ትለኛለች። ልጅቷ ከሳሙኤል ሆቴል ለቅ አካባቢ ተቀጥራ ስራ ጀምራ ነበርና እኔም ባይን እንደማውቃት ነግሬያት ትንሽ ከተጨዋወትን በኋላ ገሌን ልታጠብ ሻወር ገባሁ። ለካስ እኔ የማላውቀው እሱ ግን የሚያውቀኝ ሰው ስለ እኔም ስለ አባቴም ቤት ነግሯታል። አባቴ ሀብታም እንደሆነ ሆኖም ልጁ አባቴ ቤት ዘንድ ደርሶ እንደማያውቅና ስለ አባቴ አውሊያነት በዝርዝር እንዳጫወታት ልጅቷ አብረው ለሚሰሩ ሴቶች በዝርዝር ስትነግራቸው እኛም እኮ ጠርጥረናል። ለካ ከኛ በልጣ የምትታየው ለዚህ ነው። ይገርምሻል፣ ፍሏ ወስደን ከውስጥ አካሏ በስተቀር ሁሉንም ገላዋን አብጠርጥረን አይተን ነበር፣ ግን ምንም የተለየ ነገር ልናይባት አልቻልንም ይሏታል። በዚህ ጊዜ ከሻወር ወጥቼ ኮሪደሩ ላይ ልብስ እያሰጣው ነበር። ማሳለፍ የሚባል ነገር አልፈጠረብኝምና ስንደረደር ገብቼ እናንተ የምትሉትን አንድ ባንድ ልቅም አድርጌ ሰምቻለሁ ብዬ ጮኩባቸው። እኛም እኮ ፍሏ የወሰድንሽ ጠርጥረንሽ ስለነበረ ነው። ለማንኛውም አሁን እርግጡን አውቀነዋል አሉኝ። ምኑን ያወቃችሁት? ሰውነቴን ለማየት እንዲህ ከምትደክሙ መጀመሪያውኑም በግልጽ ብትነግሩኝ እኔ ራሴ በፍቃደኝነት አሳያችኋል ነበር። የሆነ እሱንና ማወቁ ለምን አስፈለጋችሁ? እኔማ ከሱ ተፈጥሬ አባቴ አይደለም ልል አልችልም። እናንተ ግን ምን አሳሰባችሁ? የኔ ድል ለእናንተ አይሆን። ይህን ያህል መጨነቃችሁ ለምንድን ነው? ወሬውን ወዳመጣችሁ ልጅም ዞሬ አንቺ ደግሞ የነገረሽን ሰውዬ ትነግሪኛለሽ፣ አለበት ድረስ ወስደሽም ታሳይኛለሽ አልኳት ትዕዛዝ በተላበሰ ድምጸት። ችግር የለውም ልነግርሽ እችላለሁ አለችኝ እየተቅለሰለሰች። እንዲያውም ዛሬ እዚህ ሆቴል ስራ እንደጀመርኩ ነግሬዋለሁ፣ ጓደኛዬ ስለሆነ ይመጣል አለችኝ። ይልቅ እንዳንቺ መሆን ስለምንፈልግ አባትሽ ጋር ውሰጂን አሉኝ ሴቶቹ ለማስተባበል ምን ይህን ያህል አደከመሽ በሚል ቃና። ምን ፈልጋችሁ ትሄዳላችሁ? ለምንስ እንደኔ መሆን አማራችሁ? እንደኔ ሆናችሁ ካልተወለዳችሁ እንዴት እንደኔ መሆን ይቻላችኋል? ችግር ካለባችሁ መፍትሄው አዋቂ ቤት መሄድ አይደለም። መፍትሄው በራስ መተማመን ነው። መፍትሄ ያለው በሚካሄድበት ቦታ ሳይሆን የተሰጠንን ጸጋ ማወቁ ላይ ነው። እንዲያውም ልንገራችሁ፣ በእናንተ እድሜ ላይ ያለ ሰው እንደዚህ አይነቱን ነገር መኖሩን ማወቁ በራሱ እጅግ ደንቆኛል። ማታ በካሸሪው ወንበር ላይ እንደተሰየምኩ ያወረኛው ሰውዬ መጣ። ወዲያውኑ አወቅኩት። በአንድ ወቅት አይኑን ታሞ አባቴ ቤት ውስጥ ተኝቶ አይቼው ነበር። አይንህ እንዴት ነው? ተሻለህ? አልኩት። አሁንማ ተሽሎኝ፣ አንቺስ እንደምነሽ? ሲል መልሶ ጠየቀኝ። እግዚአብሔር ይመስገን። እንዴት ሆቴል ውስጥ ተቀጥረሽ ልትሰሪ ቻልሽ? ምክንያቱም የአባቴ ሀብት የኔ ስላልሆነ፣ የአባቴ ህይወት የኔ ህይወት ስላይደለ የራሴን ህይወት እየፈለግኩ ነው አልኩት። ልጁ እንደ አባቴ ያለ ቤት ጭራሽ ደርሶ እንደማያውቅ መናገሩና ሃይማኖተኛ ለመምሰል መሞከሩ ውስጤ በኃይል ናቀው። የሰው ልጅ ጣቱን ወደ ሰው ላይ የሚጠቁመው፣ የማይመለከተውን ነገር የሚፈተፍተው፣ የራሱን ገመና ሸሽጎ የሰውን ገመና ለመዘግዘግ የሚራወጠው ለምን ይሆን? ምን ሽልማት አገኝ ብሎ ነው? ማንም ሆዱን ሳይረግጠው፣ ማንም ሳይጠይቀው የማይመለከተውን ጉዳይ ሲዘበዝብ ነክቶ የሚመሽበት። ሐሜተኛው ቀርቶ ሐሚት ሰሚው አለማፈሩስ ከምን የተነሳ ይሆን? ለጥሩ ነገር ሲሆን አንድን ሰው ከጥፋቱ እንዲታረም በግልጽ ሊነግሩ ሲገባ በአንጻሩ መታፈሩና መፈራቱስ ከምን የመነጨ ይሆን? ሰውን መቦጨቅ፣ የሰውን ገመና ሲቆፍሩ መዋልና ማደር ምን ሊረባ? አየሰው ነገር
በዚህ የተነሳ ሁሉም ነገር አስጠላኝና የቡና ቤት ስራ በቃይ ብዬ ተውኩት። ወዲያውኑ ደግሞ የልጄ ሞግዚት በእድሜ መግፋትና በጤና ማጣት ሳቢያ ከእንግዲህ አልችልም ብለው ልጄን አስረከቡኝ። እኔም ከልጄ ጋር አንድ ቤት ውሎ የማደር ጥማቴን ለማርካት በ60 ብር አንድ ክፍል ቤት ተከራይቼ ልጄን ይዤ ገባሁ። ለመጀመሪያም ጊዜ ራሴ የማዝበት የራሴ ቤት ኖረኝ። ለመጀመሪያም ጊዜ ሩታን እንደ ልብ አቅፌ የምውልበትን እድል አገኘሁ። በእውነቱ ደስታዬ ወደር አልነበረውም። ምንም ገቢ ባይኖረኝም እጄ ላይ የነበረው ገንዘብና ያልተቋረጠው የወዳጅ እገዛ ሳልቸገር እንድቆይ ያደረገኝ። ከሰውየው ጋር የነበረን ግንኙነት እየጠበቀ ቢመጣም የእሱን እጅ እየጠበቅኩ ስራ ፈትቼ መቀመጥ አልዋጥልሽ አለኝ። ሌላው ቀርቶ የቤት እመቤት ነን ብለው እየተኮፈሱ እጅና እግራቸውን አጣጥፈው የባሎቻቸውን እጅ የሚጠባበቁ ሴቶች ሳይ እናደዳለሁ። በሰው የጠላሁትን ነገር ደግሞ በራሴ ላይ ደርሶ ማየትን በፍጹም የማልፈቅደው ጉዳይ ነው። ያከራዩኝ ሴትዮ በጡረታ የሚተዳደሩ መካን ሴት ነበሩ። በቤቱ ንግድ ልጀምር ፈቃድ ጠይቄያቸው አይሆንም አሉኝ። ሌላ ቤት ብከራይም አልሆነም። ቀጥሎ የተከራየው ቤት ደግሞ የቤቱ ባለቤት በነጋ በጠባ ብዙ ዕቃ ታጥቢያለሽ፣ ቀኑን ሙሉ ውሃ ስትደፋፊ ነው የምትውይው የሚለው የማያቋርጥ ንዝንዛቸው ሲመረኝ ይህንንም ለቅቄ አያቶቼ ሰፈር ሌላ ቤት ተከራየው። በዚህ ቤት ውስጥ እኔና ልጄ ደስ ብሎን በሰላም እንኖር ነበር። ምን ያደርጋል ቤቱ ለሌላ ግለሰብ ተሸጠና ለመልቀቅ ተገደድን። በወቅቱ ሩታ ለትምህርት ደርሳለች። እናም ለትምህርቷ ቅርብ የሆነ ሰፈር ሳፈላልግ አያቶቼ ለምን እዚህኛ ግቢ ውስጥ ቤት ሰርተሽ መኖር አትጀምሪም የሚል አስደሳች ሐሳብ አቀረቡልኝ። እኔም ለልጄ ትምህርት ቤት የምመኘው አካባቢ በመሆኑ ደስ ብሎኝ ቤቴን ለመስራት ተፍ ተፍ ማለት ጀመርኩ። የጤንነት ችግር ሳይገድበኝ ከአንድ ሰራተኛ ጋር ራሴ ጭቃ ረግጬ፣ ራሴ ገድግጄ፣ ራሴ ከወንዝ ድንጋይ እየተሸከምኩ በከባድ ውጣ ውረድና በእግዚአብሔር ቸርነት ቤቴን ሰርቼ አጠናቀቅኩ። እህል እንኳን የምቀምሰው ሰራተኞቹን አሰናብቼ ነው። ማድ ቤትም እንደ ነገሩ ሰራሁ። የአያቶቼ ቤት ፊት ለፊት ሲሆን እኔ ቤት የሰራሁት ደግሞ በጓሮ በኩል ነው። ከድሮም አትክልት ያለበት ግቢ ስለምወድ የቤቱን መሰረት የጣልኩ ሰሞን ግቢዬ ውስጥ የተለያዩ የአትክልት አይነቶች ባህር ዛፍና ጽዶችን ገዝቼ በመትከል ግቢዬን ለኑሮ ምቹ አደረግኩት። ልጄም ትምህርት ቤት ገባች። ተመስገን። በዚህ ሁኔታ እፎይ ብዬ ኑሮዬን በተረጋጋ መንፈስ እየመራው ሳለ ስራ የለመደች መቀመጥን የምትጸየፍ ነፍሴ አላስቆም አላስቀምጥ አለችኝ። እናም ከዕለታት አንድ ቀን ስደተኛው መድኃኔዓለም ቤተክርስቲያን አምሽቼ ልክ ወደ ቤት እንደተመለስኩ ቀጥታ አያቶቼ ቤት ጎራልኩና አያቶቼን እዚሁ በሰራሁት ቤት ውስጥ ንግድ እንድጀምር ፍቀዱልኝ ስል ጠየቅኩ። እዚህ ደግሞ እዚህ ምን አይነት ስራ ልትሰሪ ያሰብሽ አሉኝ በመገረም። እንደ ሻይ ምግብና ደረቅ እንጀራ መሸጥ ያሉ ነገሮች። እንግዲያውስ መጀመሪያ አጎትሽ ይምጣና ከሱ ጋር እንምከርበት። በተፈጥሮዬ እንደ ሕፃን ልጅ ችኩል ነኝ። አንድ ነገር ካሰብኩ እስካረገው ድረስ እንቅልፍ የለኝም። እናም ጠዋት ማታ ጨቀጨኳቸው። አሁን እዚህ ጫካ ድረስ ማን ሊመጣልሽ ነው? ይቅርብሽ፣ አተርፍ ብለሽ እንዳትከስሪ። ግድ የላችሁም ልሞክረው፣ ከከሰርኩም ልክሰር፣ እናንተን እንደሆነ አልነካ። በመጨረሻ እያቀማሙ ፈቀዱልኝ። በዚያኑ ቀን ጸጥ ያለ ቦታ መርጬ ቁጭ አልኩና ስለምጀምር የንግድ ሥራ በጽሞና እቅድ ስነድፍ ዋልኩ። በማግስቱ በታላቅ ተነሳሽነት ለጊዜው በዋናነት የሚያስፈልጉኝን ዕቃዎች ገዛዝቼ ዳቦ፣ ጠላ፣ ሻሚታና ምግብ እያዘጋጀው በአካባቢው ላሉ ወዛደሮች ማቅረብ ጀመርኩ። ሰርቶ ከመለወጥ ጽኑ ምኞቴ የተነሳ ደከመኝ አመመኝ ሳልል ከጧት እስከ ማታ ያለ ረፍት ደፋ ቀና ማለት ያዝኩ። ሁሌ ጧት ምድርና ሰማይ ሳይላቀቅ ማልጄ ከእንቅልፌ እነሳና እንጀራ ጋግራለሁ። ወዲያው ደግሞ ካራኤል ወደ ተባለ ሰፈር ሄድና ለወጥ የሚሆን ስጋ ሸምቼ ምግብ አዘጋጃለሁ። ገበያ ቀንቶኝ የሰራሁት ምግብ ካለቀ ደግሞ ቀልጠፍ ብዬ ከ4 ኪሎ ወይ ከጊዮርጊስ ቅንጥብጣቢ ስጋ በማምጣት ደንበኞቼን አስተናግዳለሁ። ሰራተኛ እስከቀጠርኩበት ጊዜ ድረስ ገበያ የሚሄደው የማድ ቤቱንም ስራ የምሰራው ልጄንም ወደ ትምህርት ቤት የማደርሰው እኔው ራሴ ነበርኩ። አያቶቼ እንደሰጉት ገበያ ጥቼ ለኪሳራ አልተዳረኩም። እንዲያውም ገበያው ቀስ በቀስ ደርቶልኛል። በአካባቢው ካሉ ወዛደሮች በተጨማሪ የተፈሪ መኮንን ትምህርት ቤት ተማሪዎችም ጓደኛ በጓደኛ እየተሳቡ በመምጣት የቤቴ ቋሚ ደንበኞች ሆነዋል።
ይህን ማድረግ የቻልኩት አያቶቼ ጠርተው ቦታቸውን ለመኖሪያነት ስለሰጡኝ ነውና በደግነታቸው እየተደሰትኩ ፈጣሪዬንም እነሱንም በየጊዜው እያመሰገንኩ በጥሩ ሁኔታ ስንቀሳቀስ ቆየሁ። ደስታዬ ግን እንደ ጠዋት ጤዛ መሰንበት ተሳነው። ገና በማለዳው የክፋት ፀሐይ ወጣበት እድሜው ሊያጥር ተቃርቧል። ጨርሶ ተኑ ሳይጠፋ ላሰነብተው መታገል ነበረብኝ። አያቶቼ በስራ የተደሰቱ መስሎኝ ነበር። ሰንበት ብሎ እንደገባኝ ግን አያቶቼም ሆኑ አክስትና አጎቴ የኔን ስራ የሚያዩበት አይን የተለየ ነበር። በመሆኑም ባልጠበቅኩት ሁኔታ አንድ ቀን ስራውን ማቆም አለብሽ ብለው አስደነገጡኝ። ለምን? ምክንያቱስ አልኩ፣ ከድንጋጤ ብዛት ምላሴ የተሳሰረብኝ። ምክንያቱማ የተከበረ ቤታችንን የዱርዬ መሰብሰቢያ ስላደረግሽው ነው አሉኝ ቁጣ ቁጣ እያላቸው። ደንበኞቼ ወዛደርና ተማሪዎች እንጂ ዱርዬዎች እንዳልሆኑ የሚበሉትን በልተው የሚጠጡትን ጠጥተው ውልቅ ከማለት ሌላ ከመሃላቸው አንድ እንኳን ችግር ፈጥሮ እንደማያውቅ ለወደፊቱም ቢሆን ችግር የሚፈጥሩ አልጌዎች እንዳልሆኑ ትዕግስት ተላብሼ አልፎ አልፎም በስጨት እያልኩ ላስረዳቸው ሞከርኩ። ንግግሬ የእነሱ ልቦና እንኳን ሊክድ የማይችል ገሃድ እውነት ስለሆነ ክርክር ሊገጥሙኝ አልደፈሩም። ይሁንና በዚያም አለ በዚህ ፍላጎታቸው ስራውን እንዳቆም ስለሆነ ብቻ የምታስጮህ ሙዚቃስ ቢሆን ሰፈሩን ሁሉ ሲበጠብጥ አይደል እንዴ የሚውለው? ጎረቤት ልታሳጭኝ እኮ ነው የሚል ደካማ ሰበብ አመጡ። ኧረ ተው እናንተ ሰዎች፣ ጎረቤት እንኳን አንድ ቀን መጥቶ ስሞታ አላቀረበም። እንዴት የገዛ ሰዎች በዚህ ሰንካላ ምክንያት ስራሽን አቁሚ ትሉኛላችሁ? ይህ ተወዳዳሪ የሌለው ጭካኔ ነው። ሽንጤን ይዤ የተሟገትኳቸው። አይ እንግዲህ የምትሰሚ ከሆነ ስሚ፣ በገዛ ቤታችን መበጥበጥ አለብን እንዴ? ማን በጠበጣችሁ? ማን ደረሰባችሁ? እስኪ ከደንበኞቼ መሃል አንድ እንኳን ሰክሮ ሲበጠብጥ ሰምታችሁ የምታውቁ ከሆነ ተናገሩ። ሌላው ቀርቶ ከኔ ቤት ድምጹን ከፍ አድርጎ የሚናገር ጮክ ብሎ የሚስቅ ሰው አለ? ሰዎችሽ ተዘፍዝፈው ጫት ሲቅሙ አይደል እንዴ የሚውሉት? አለች አያቴ። ኧረ እማዬ ያላየሽውን አትናገሪ። ማን ሲቅም አየሽ? ጫት ሲቅሙ ቀርቶ ባዶ እጁን ተቀምጦ የሚውልም የለም። በሉ ጠጡ ሄዱ በቃ። ቆዩና ደግሞ ሽንት ቤት ሞላ የሚል አሳማኝ ያልሆነ እኔን ከግስጋሴ የማደናቀፊያ ሰበብ አመጡ። ሽንት ቤቱን ለኔ ታውት፣ በሞላ ቁጥር በራሴ ወጪ አስጠርገዋለሁ አልኩ። ዳሩ የአንድ ወገን ጥረት ምን ሊፈይድ? አውቆ የተኛ ነው ነገሩ። ደግነቱ አሁን ማንም ሆነ ማን ያደናቅፈኛል እንጂ አይጥለኝም። ተክተርትሬ ቆማለሁ። በቤተሰቦቼ ሰላም ማጣቴ ሳያንስ በተደጋጋሚ የታመምኩ ስቃይን ማየት ጀምሬያለሁ። ሰሞኑንም ህመሜ ጠንቶብኝ ጳውሎስ ሆስፒታል ተኝቻለሁ። ሆዴንም ጀርባዬንም ያቃጥለኛል፣ ደም ያስመልሰኛል። ሐኪሞቹ ምንም ቢጥሩ ምን፣ በተለይ ደግሞ የሚያስተፋኝን ማቆም ተሳናቸው። በጉልኮስ ብቻ 9 ቀን ተኝቼ ከታከምኩ በኋላ ነበር ትንሽ የተሻለኝ። ሐኪሞቹ ትኩስ ነገር እንዳልጠጣ፣ እንደ በርበሬ ያለ የሚያቃጥል ነገር እንዳልበላ አስጠንቅቀው ሸኙኝ። ቤት እንደገባው ደግሞ እንደገና ታመምኩና ሌሊቱን የካቲት ሆስፒታል አሳለፍኩት። ከየካቲት ሆስፒታል ወደ ቤት በተመለስኩ በማግስቱ ደግሞ ለ3ኛ ጊዜ ታምሜ ወደ ጳውሎስ ሆስፒታል ተወሰድኩ። የህመሜን መንስኤ አንድም ሐኪም ሳያውቅልኝ ከ4 ቀናት በኋላ ከጳውሎስ ሆስፒታል ወጣሁና በተመላላሽነት መታከሜን ቀጠልኩ። ህመሙ አድቅቆኝ እቤት ውስጥ ለበርካታ ቀናት ያልጋ ቁራኛ ሆኜ በነበረበት ወቅት እህቴ ምዕራፍ እየተመላለሰች ትጠይቀኝ ነበር። ነገር ግን እንደ ድሮዋ ሳቂታ ተጫዋች አልነበረችም። ትፈዛለች፣ ትካዜ ታበዛለች። የሆነ ከባድ ችግር እንደደረሰባት ገምቼ በሁኔታዋም ተጨንቄ ችግሯን እንድታካፍለኝ ጠይቂያት ነበር። እሷ ግን የሆነችውን ልትነግረኝ አልፈቀደችም። በምን ዘዴ ላውጣጣት እንደምችል እያሰብኩ ሳለ ጤንነቴን የሚጠይቅ ጎረቤት መጣና በመሃል ሳትነግረኝ ሄደችብኝ። ቆረቆረኝ። ሌሊቱን በበሽታዬ ላይ ስለሷ ሳስብና ስጨነቅ አደርኩ። ሲነጋ ሐኪሜ ጋር ደርሼ ተመለስኩና ላስጠራት ሳስብ እራሷ መጣች። ጠያቂዎቼ እስኪሄዱ ጠብቄ ምን ሆነሻል? ንገሪኝ፣ ግድ የለም 50 ሎሚ ለአንድ ሰው ሸክም ነው ይባል የለ አልኳት። ችግሯን እንድታዋየኝ ለስለስ ብዬ እያግባባኋት። ምንም አልሆንኩም ማስት አለች ሙትት ባለ ድምፅ። ተያስደብቂኝ፣ የሆንሹ ነገርም አለ፣ ሁኔታሽ ራሱ ይመሰክራል እኮ። ከስንትና ስንት ማግባባት ከስንትና ስንት መለማመጥ በኋላ ማርገዟን ነገረችኝ። እና አሁን ሐሳብሽ ምንድን ነው? ማስወረድ ብቻ፣ መውለድ አልፈልግም። ፈራሁ፣ ለህይወቷ እጅግ ፈራሁ።
በይ እንዲች ብለሽ እንዳትነኪ። ሰው የፈለገ ቢልሽ ጽንሱን ለማጨናገፍ ምንም አይነት እርምጃ እንዳትወስጂ። መጀመሪያ ለሐኪም አሳውቀን በትክክለኛው መንገድ መሞከር አለብን። ለመሆኑ ከኔ ሌላ ለማን ተናግረሻል? ለማንም። ካንቺ በቀር ለማንም አልተናገርኩም። ጥሩ። በይ ነገ በጠዋት ልደታ ማርያም በሩ ጋር ጠብቂኝ። ከእንግዲህ አንድ ላይ ወጣ ገባ ስንል ቢያዩን ጥሩ አይመጣም። በእውነቱ ነግቶ እዚያ ተቀጣጠርንበት ቦታ በሰላም እስካገኛት ድረስ አንዳች ዘግናኝ እርምጃ የምትወስድ መስሎኝ ስጨነቅና ስሰቃይ አደርኩ። በሌሊት ተነስቼ እዚያው ልደታ አካባቢ አንድ ሆስፒታል ወረፋ ሲያስኩላትና ወደ ተቀጣጠርንበት ቦታ ሄድኩ። በጭንቀትና በፍርሃት ተውጣ አገኘኋት። አሳዘነችኝ፣ አጽናናኋት። ወረፋዋ ደርሶ ሐኪሟ ጋር ስንቀርብ 3 ወር ያለፈው ስለሆነ አደጋ ሊኖረው ይችላል፣ መጀመሪያ ስፔሻሊስት ማማከር አለብን አለችን። እህቴ ክው ብላ ቀረች። ልደታ ማርያም እስክንደርስ እያለቀሰች እድሏን ታማርር ነበር። ምንም ነገር እንዳታደርጊ በዚች በእመቤታችን ስም ቃል ግቢልኝ። ማስወረዱ አደጋ አለው ስለተባለ ይህን ነገር በፍጹም መሞከር የለብሽም አልኳት። ቤተሰቦቼስ? የቤተሰቦቼ ነገር እጅግ አስፈርቶኛል እኮ አለችኝ እየተነፋረቀች። ስለ እነሱ አታስቢ፣ እኔ ዘዴ ያዘጋጃለሁ። ምን አይነት ዘዴ? አለችኝ በጉጉት አይኔን እያየች። መጀመሪያ ቃል ግቢልኝ። እሺ። ማንም እዚህ ቦታ ይሳካልሻል ቢልሽ አትሄጂም? አልሄድም፣ አላስበውም። ድጋሚ ቃል ካስገባኋት በኋላ ሌሊቱን ሙሉ ሳስብበት ያደርኩትን ነገር በዝርዝር ነገርኳት። እስክትወልድ ድረስ ራቅ ያለ ሰፈር ቤት ተከራይቼላት አቅሜ የፈቀደውን ሁሉ እንደማደርግላት፣ ከወለደችም በኋላ ሕፃኑን ወስጄ እንደ ራሴ ልጅ ላሳድገው ብችል ደስተኛ እንደመሆን ስነግራት በንግግሬ መሃል ጣልቃ ገብታ ቤተሰቦቼስ ያን ሁሉ ጊዜ ጠፍቼ ስከርም አይጨነቁም? በጭንቀት ሀገር ምድሩን አይበጠብጡትም? ስትል ስጋቷን በጥያቄ መልክ አጋራችኝ። የእነሱ ነገር አያሳስብሽ፣ ቀላል ነው። ይኸውልሽ የሆነ ሴትዮ ከዚህ ቀደም ሩቅ ባይሆንብሽ እኔ ጋር ትገቢ ነበር ብላይ ስለነበር መጀመሪያ እኔ ዛሬውኑ እሷ ጋር ሄድና የሚከራይ ባዶ ክፍል እንዳላት ጠይቃታለሁ። ግን የሴትዮዋን መልስ እስከምናገኝ ምንም ነገር እንዳታደርጊ። እኔ እስከ ዛሬ ማታ አሳውቅሻለሁ። ሴትዮዋ ቤቷን ልታከራየን ፈቃደኛ ከሆነች አንቺ ወዲያውኑ ለቤተሰቦችሽ ስራ አግኝቼ ራቅ ወዳለ ቦታ ስለሄድኩ አታስቡ፣ እዛ ስደርስ ያለውን ሁኔታ በሙሉ ጽፍላችኋለሁ በማለት ደብዳቤ ጽፈሽ ታስቀምጪና ለማኝ ሳይጸዳዳ 2 ቅያሬ ልብስ ብቻ ይዘሽ ማንም ሰው ሳያይሽ በድብቅ እኔ ጋር ትመጫለሽ። ከዚያማ በየወሩ ከደሞዝሽ ላይ ተቆራጭ እንደላክሽ በማስመሰል ወደ ቤት እንልካለን። ከእግዚአብሔር ጋር እኔ ሰጥሻለሁ። ውያስት ውለታሽ በጣም ከባድ ነው፣ መመለስ የምችል አይመስለኝም። እሱን ታዩና ይልቅ ያሰብኩትን ልጨርስልሽ እና በሰላም ወልደሽ ጥቂት እንደቆየሽ ከፈለግሽ ስራው ስላልተስማማኝ ተመልሽ ወጣው በማለት ወደ ቤትሽ መግባት ትችያለሽ። እንዴት ነው ያስኬዳል? በጣም አሪፍ ሐሳብ ነው እንጂ የሚገርም ነው። እንዴት አሰብሽው? እስከዚያው ማንም ሰው ምንም ነገር መስማት የለበትም። ሁለታችንም ሚስጥር ጠባቂ መሆን አለብን፣ አለዚህ አደጋለሁ። ገብቶሻል አይደል? ገብቶኛል አለች። ሁለታችንም በቅድስት ድንግል ማርያም ስም ቃለ መሐላ ከፈጸምን በኋላ በመጨረሻ ወደ ሌላ ጥያቄ ዞርኩ። ለመሆኑ ያረገሽው ከማን ነው? አሁንም ታገኘዋለሽ? ጠየቅኳት። አሁን ስራው አምቦ ጉደር የሚባል አገር ነው። በሚቀጥለው ሳምንት ይመጣል። በዚህ ሰዓት ስለ ፍቅረኛዋ ከዚህ በላይ ጠይቄ ላስጨንቃት አልፈለኩም። ጠዋት አልጋና ሌሎች አስፈላጊ ዕቃዎችን ገዛዝቼ የተከራየውላት ቤት ካስገባውላት በኋላ የዚያን ዕለት ላይን ያዝ ሲያደርግ ወደ ተከራየውላት ቤት ወሰድኳት። ከቤት ወጥታ የማታውቅ እንደኔ ችግርን ያልቀመሰች በድሎት የኖረች ልጅ ስለሆነች ለመጀመሪያ ጊዜ ከቤቷ ስትወጣ ሊሰማት የሚችለውን ነገር ሁሉ እያሰብኩ ተረበሽኩ። አዲሱ ቤቷ የደረስነው እኔም እሷም እያለቀስን ነበር። በዚያ ሁሉ መንገድ ምንም አልተነጋገርንም ማለቱ ይቀላል። እኔም እሷም ቤት ምን እንደሚባል ምን ያህል እንደሚጨነቁ በማሰብ ኃይለኛ መረበሽ ውስጥ ተዘፍቀን ነበር። ይህ የወሰድነው እርምጃ በእርግጥ ትክክለኛ እርምጃ ይሆን? እንዳሰብነው በሰላም ወልዳ በሰላም ወደ ቤቷ ትመለስ ይሆን? የዚያ የሚወለደው ሕፃን ልጅ ዕጣ ፈንታስ ምን ይሆን? ወደ ተከራየውላት ቤት ደርሰን ካስገባዋት በኋላ መሽቶ ስለነበር ነገ እንደምመጣ ነግሬያት ለአንዳንድ ወጪዎች ፍራንክ በእጇ ሰጥቻት ለሴትዮዋም በለቅሶ በተሰባበረ አንደበት አደራ እንደ ልጅሽ ያት ከቤት ወጥታ ስለማታውቅ እንዳይቸግራት አደራሽን ተከታታያት ብያት እያለቀስኩ ወደ ቤት ደረስኩ። ቤት ስገባ አያቶቼ ስለ መጥፋቷ የማውቀው ነገር እንዳለ ሊጠይቁ መጥተው እንደነበር ሰማሁ። ጭንቀቱና መረበሹ ሙሉ ለሙሉ ካለቀቀኝ ህመሜ ጋር ተደማምሮ በኃይል ድካም ቢጫጫነኝም እንደሰማች ለምን ወዲያውኑ አልመጣችም ተብዬ
ሌላ ትርጉም እንዳይወሰድብኝ በመስጋት ቀጥታ አያቶቼ ቤት አመራሁ። እንደገመትኩት ጠፋች ተብሎ ቤቱ ታምሷል። የማየው ነገር ረብሾኝ ከነሱ እኩል እያለቀስኩ ደንዝዤ በጸጥታ በተቀመጥኩበት ሰዓት አክስቴ መብራቴ ፖሊስ ይመስል ሰው መመርመር ትወዳለችና አሁን አንቺ ምዕራፍዬ ጠፍታ እንደዚህ ሆነሽ መቀመጥ ነበረብሽ ወይ ስትል ድንገት አስደንጋጭ ጥያቄ ወረወረችብኝ። ምን ማድረግ ነበረብኝ አልኳት የመንተፍረቴን መናገር አቅቶኝ እየተንተባተብኩ። ባህሪሽን እስከማውቀው ድረስ ብቻ ለማንኛውም የሄደችበትን ቦታ ታውቂ ይሆናል ብዬ ገምታለሁ አለችኝ በመርማሪ አይኖቿ ሰርስራ እያየች። ምንም የማውቀው ነገር የለም ከእናንተ አንደበት አሁን አይደለም ወይ የሰማሁት አልኳትና አንድም አላስችል ብሎኝ የማውቀውን ሁሉ እንዳልዘገዝግ አንድም ምንም እንደማላውቀውኝ የመቅረቡ ከፍተኛ የህሊና ወቀሳ አሳድሮብኝ ቶሎ ወደ ቤቴ ተመለስኩ። ሌሊቱን ሙሉ እንቅልፍ ባይኔ አልዞረም። የቤተሰብ ነገር እየረበሸኝ የምዕራፍን ብቸኝነት አንጀቴን እያላወሰው ምኔን እንኳን እንደሚያመኝ ማዳመጥ ባልቻልኩት ህመሜ እየተሰቃየው ሌሊቱ ነጋልኝ። እናም በጠዋቱ እሷ ጋር ሄድኩኝ። ስለ ቤተሰብ ያለውን ሁኔታ ነግሬያት ሆኖም የሆነው እስኪሆን መጨነቅ እንደሌለባትና ጠንከር እንድትል መክሬያት ከሰዓት ተመልሼ እንደምመጣ አሁን ግን ስራ ትቼ ስለመጣው የግድ ቶሎ መመለስ እንዳለብኝ አሳውቂያት ወደ ቤቴ ተመለስኩ። ስላስረገዛት ልጅ ከሷ ዘንድ እስኪመጣ ድረስ ላነሳባት አልፈለኩም። ከሰዓት በኋላ ራሷ አነሳችልኝ። በሰፊው ከተመካከርንበት በኋላ በአንድ በምናውቀው ሰው አማካኝነት እህቴን ያስረግዛትን ልጅ እህት አግኝቼ አነጋገርኳት። ችግር የለም እሱ እንደመጣ አነጋግሬው አንድ መልስ ሰጣችኋለሁ አለችኝ። በይ እንግዲህ የወንድምሽ አቋም እስኪታወቅ ድረስ አደራ ማንም እንዳይሰማ። የሰማው ነገር ጥሩ አይሆንም። በተለይ ሊያገባት ዝግጁ ካልሆነ ወሬው መዛመቱ ሞራሏ ሊጎዳ ይችላል ስላት በዚህ ረገድ ሐሳብ አይግባሽ ብላኝ በቀጠሮ ተለያየን። ተመስገን በልጁ በኩል ሊኖር የሚችለው ችግር ከተወገደ ቤተሰቡም ይረጋጋል ብዬ አሰብኩ። እግዚአብሔር ያለው ላይ ቀር ስጨነቅና ስጠበብ ከረምኩ። ከ2 ሳምንት በኋላ የልጁን ስልክ ቁጥር አግኝቼ ደወልኩለት። ቀጠሮ ይዘን ተገናኘን። ምን ማድረግ ነው የሚቻለው አለኝ። ያለው ብቸኛ አማራጭ መውለድ ብቻ ነው። በወቅቱ ሌላ አማራጭ ለመውሰድ ሞክረን ነበር፣ አልተሳካም። እስቲ ያንተ ሐሳብ ምንድን ነው? እኔማ ምን አስባለሁ፣ ገና ወጣት ነኝ፣ መማር እፈልጋለሁ። ግልፍ አለኝ። እንዴት እላለህ? እሷስ ልጅ አይደለችም? እሷስ ትምህርት መማር አያምራትም? ትምህርቷን ያቋረጠችው እኮ በጽንሱ ምክንያት ነው። ገባህ? ቀድመህ ነበር መጠንቀቅ። ከመሆኑ በፊት አስቀድማችሁ ይህን ብታስቡ ኖሮ ይህ ሁሉ ችግር ባልደረሰ። አሁን ጊዜው ከገፋ በኋላ እንደዚህ አይነት ነገር ቢሞከርስ? የምትለው ነገር አይሰራም። እኛም ሞክረን አይሆንም ተብለናል። በይ እኔና እሷ ተማክረን መልስ እንሰጥሻለን፣ ቀጠሮ ያዥልን አለኝ። በቀጠሮው ቀን ምዕራፍ ብቻዋን ሄዳ ሌላ ቀጠሮ ይዛ ተመለሰች። በዚሁ ቀጠሮ እኔም አብሬያት ሄድኩ። ትንሽ ስራ እንዳለው ባለው ነገር ሊረዳት ፈቃደኛ እንደሆነ፣ ጋብቻ ለሚባለው ነገር ግን እንዳልተዘጋጀ ነገረን። ቢያንስ ጽንሱ የሱ መሆኑን ማመኑ በራሱ ደስ ብሎኝ ሰነበተ። ከዕለታት አንድ ቀን እህቴ ጋር ሄጄ ጠይቄያት ወደ ቤቴ ልመለስ ከተቀመጥኩበት ስነሳ እሷም እንደተለመደው እስከ አውቶቡስ ማቆሚያ ድረስ ልትሸኘኝ ተነሳች። ጨዋታ ይዘን በዝግታ እርምጃ ስናዘግም መንገድ ላይ ባለ ታክሲውን ያክስታችንን ልጅ አየሁት። ድንግጥ ብዬ ተመለሺ እንዳያይሽ አልኳት። ተመለሰች። እኔ አውቶቡስ ጥበቃ የቆምኩበት ቦታ ላይ ስደርስ ታክሲዋን መታ አጠገቤ ቆመች። ያየኝ አልመሰለኝም ነበር። ግቢ ልሸኝሽ አለኝ። ታክሲዋ ውስጥ ለካ የታናሽ እህቴ ጓደኛ አብራው ኖራለች። ከወዴት ነው የምትመጪው? ጓደኛዬን ጠይቄ ከዛ መመለሴ ነው አልኳቸው። ከማን ጋር እንደነበርሽ አይተንሻል። አብራሽ የነበረችው ምዕራፍ ናት አይደል አለችኝ። የእህቴ ጓደኛ ፍርጥም ብላ። እንዴት ያናድዳል። ክፉ አጋጣሚ። ምርጫ አልነበረኝም ነገርኳት። ለጓደኛዋ ለእህቴም እንዳትናገር አጥብቄ ተማጸንኳት። ለማንም ምንም እንደማትናገር ቃሏን ሰጥታኝ እያለቀሰች እኔን መኪና ውስጥ ጥላኝ ወረደች። ከሄደችበት ስትመለስ ለእህቴ አንዳንድ ነገር ገዛዝታ ይዛ ነበር። ነይ እንሂድ አሳይኝ አለችኝ። እንዲህም አይደለም፣ ቆይ ትደነግጣለች፣ መጀመሪያን ያረጋግቼ ልንገራት። በመጨረሻ አገናኘኋቸው። ምዕራፍም ለማንም እንዳትናገር አደራለቻት። በዚህ ሁኔታ ከተለያየን ከ30 ደቂቃ በኋላ አያቴ ቤት ስደርስ መብራቴ ስልክ ይዛ በተመስጦ ታወራለች። ቆም አልኩ። አናግራ ስትጨርስ ማዕቱን እኔ ላይ ያወረደችው። ለካ ልጅቱ
አትናገር የተባለችውን ነገር ለመናገር 30 ደቂቃም አልፈጀባትም። ብዙ ተጫጫህን። ሁሉም ጥፋተኛው አንቺ ነሽ ብለው ወቀሱኝ። እኔም ሁኔታውን ላስረዳቸው፣ ለበጎ ሲባል የተደረገ ነገር እንደሆነ ላሳመናቸው በብርቱ ጣርኩ። በመጨረሻ ስትወልድ ልጁ ለጉዲፍቻ መሰጠት አለበት የሚል አተካሮ ፈጠሩ። ይህን አላስቻለኝም። የማን ልጅ ጉድፍቻ ተሰጥቶ ነው የእሷ ልጅ ጉድፍቻ የሚሰጠው? እንግዲህ ምን እንደምታመጡ ያለው አምጥቼ እኔ ጋር አስቀምጣታለሁ፣ ማን ይከለክልኛል ብዬ በተረዬ ቱጋልኩ። የእህቴ ጓደኛ ጋር ደውዬም የተናገርኩትን አላስታውስም። ብቻ ወረድኩባት። በንዴት የምሆነውን አጣሁ። በመጨረሻ ከሰሙት አይቀር ብዬ ምዕራፍን ቤት አመጣኋት። እኔ ያስረገዝኳት ይመስል በኃይል አኮረፉኝ። አለመስማማታችንም ከነበረበት ባሰ። ምዕራፍ በሰላም እስክትወልድ ድረስ የተቻለኝን ያህል ረዳኋት፣ ተንከባከብኳት። የምዕራፍን ማርገዝ ሲሰሙ አካኪ ዘራፍ ያሉ ቤተሰቦቻችን ስትወልድ ጊዜ ፉከራቸው ቀረ፣ ብስጭታቸውን በረደ። ልጁ ሲመጣ ሁሉም ነገር ያልተደረገ ያህል ባንዴ ተረሳ። ከወራት በኋላ ደግሞ አለማሽ አረገዘች። ባለቤቷን የተማመነች በግ ላቷን ደጅ ታሳድራለች ነውና ነገሩ። አለማሽ ለማንም ግድ ሳይኖራት ማርገዟን ይፋ አደረገች። ከቤተሰብ ማንም የተናገራት አልነበረም። ይልቁንም እማዬ መቼም ከጋብቻ ውጭ የተረገዘ ነው ብላ ሆዷን ሸፈን እንድታደርግ መክራት ነበር። እሷ ግን ደሞ ለዚህ ለሻይ ቅጠል ህዝብ ብላ ሳትቀበላት ቀረች። እሷ ስትወልድ ማናቸውም ሕፃኑን በጉዲፍቻ ስለማሳደግ አላነሱም። እንዲያውም ለልጇ ለልክ ይሳሱለት ጀመር። ከመሳሳታቸው ብዛት ልጁ የሚያስፈልገውን ያህል የፀሐይ ብርሃን ሳያገኝ ቀርቶ እግሮቹ ሽባ ሆነዋል። ነገር የማይበርደው እኔ ላይ ብቻ ነው። መቼስ አያቶቼ እንደኔ የሚበረቱበት ልጅ የላቸውም። ራሳቸው ፈቅደውልኝ የጀመርኩትን ንግድ ለማስቆም ያልፈጠሩት እንቅፋት፣ ያለመካኙት ሰበብ፣ ያልፈነቀሉት ድንጋይ አልነበረም። ደግ እንኳን እየሰራሁላቸው የኔ ነገር አይጥማቸውም። ከየቦታው አትክልት አምጥቼ የተከልኩና ግቢውን ያስዋብኩ ጊዜ ከመሃላቸው አንድ የሚያመሰገነኝ ሰው አልነበረም። የተከልኩት ባህር ዛፍ በዓመት 2 እየተቆረጠ ይጠቀሙበታል። ኮባውም ቢሆን ከነሱ አልፎ ለጎረቤት ተርፏል። ይሁንና አንድም ቀን አመስግነውኝ አያውቁም። ምስጋናው ይቅር የራሷ ጉዳይ ብለው ይተውኝስ ምን አለበት? እነሱ ሆዬ እኔን ሳያጠቁ እኔን ሳያሳዝኑ አብረው የመቆየት መች ፈልጉና እንዴ የክፋት ክንዳቸውን አንስተው የሚደቁሱኝ ከሆነ ቀድሞውኑ ለምን ነው ያሉኝ? ለምንስ ንግድ ልጀምር ብዬ ስጠይቅ ፍቃዳቸውን ሰጡኝ? ለነገሩ በወቅቱ አልገባኝም እንጂ ከመነሻው እኮ እዚህ ጫካ ውስጥ ማን ሊመጣልሽ ነው ብለው ሊያከላክሉ ይሞክረው ነበር። እኔ ሞኟ መቼ ገባኝና። በዚህ ሁሉ እየተገረምኩ ስኖር የቅዳሜ ሾር የፋሲካ ወዜ ማለት ይባስ ብለው በአድ እንኳን የማያደርገውን የክፋት ድርጊት ፈጸሙብኝ። ለበዓል ዝግጅት በአንድ ወገን፣ ለምግብ ቤቱ ስራ በሌላ ወገን ተፍተፍ ስል መብራት ቆረጡብኝ። ዘፈን ውስጥ ትርፍ ነው፣ እንጀራ እንኳን ገና አልጋገርኩም። እንዴት ያለ ክፋት ነው እያልኩ ተማረርኩ። ምን ነው እማዬ ምን በደልኳችሁ? አልኳት አያቴን ቤታቸው ዘው ብዬ። ነገርንሽ እኮ የምታስጮኸው ዘፈን ቀባሪ ሊያሳጣን ነው። እኛስ ምን እናድርግ? ምን አለ እንጀራ እስክጋግር እንኳን ብትታገሱኝ በአውደ ዓመት ምድር። አልሰማችኝም። አይ እንግዲህ ስራውን ካላቋረጥሽ ኮረንቲውም አይቀጠልልሽም በላ ቁርጤን ነገረችኝ። ከአያት ቀርቶ ከጠላት እንዲህ ያለ ንግግር መስማት፣ እንዲህ ያለ ክፋት ማየት ይከብዳል። ምርር ብዬ እያለቀስኩ ወደ ቤት ተመለስኩ። አንድ የጎረቤት ሰው የኤሌክትሪክ ገመድ ገዝተውልኝ ከራሳቸው ባልቦላ ባይቀጥሉልኝ ኖሮ በአያቶቼ ክፋት ጨለማ ውስጥ መክረሜ ነበር። በአጠቃላይ ንግሬን በተመለከተ የነበራቸው ተቃውሞ እየጠነከረብኝ ሄዷል። እንዲያውም ከኔ አልፎ የኔ ደንበኞች መሆን የጀመሩትን ጎረቤቶቻቸውን ሳይቀር አኩርፈዋቸዋል። ሌላው ቀርቶ ስራዬን ለማሰንበት ስል ላጎቴ ብዙነህ ጋሺ ምን አለበት ብሰራ እስቲ ምንድነው የሚጎዱት በማለት አናግሬው ነበር። እሱም ከነሱ ብሶ በቅጡ እንኳን ሊሰማኝ ሳይፈቅድ እኔ አይመለከተኝም ፈቃዱ የነሱ ነው ብሎኝ በቆምኩበት ጥሎኝ ሄደ። አያቶቼና በሁለት እግሬ ቆሜ መሄዴ እነሱን ሽባ የሚያደርጋቸው የሚመስላቸው ዘመድ አዝማዶቼ እንዲህ እያሉ እኔን ከግስጋሴ ለመክታት እጅ ለእጅ ተያይዘው የተነሱብኝ ጊዜ ነበር። እኔም ነገሩን መባባሱን ሳይ ምንም ቢደረግ ሊስተካከል እንደማይችል ስረዳ ያስፈጨሁት እህል የጠመቅኩትም ጠላ እስኪያልቅ ብቻ እንዲታገሱኝ ጠይቄ ስራውን አቆምኩት። ያም ሆኖ ለእጄ ስንፍናን አላሳየሁትም። ሌላ ነገር እስክጀምር ከምቀመጥ ብዬ ሹራብና ዳንቴል መስራት ጀመርኩ።
ልቤ ውስጥ ያለውን እልህና ወኔ መቼም ቢሆን ማጥፋት አይችሉምና። ከጥቂት ጊዜያት በኋላ አዲስ ሀሳብ መጣልኝ። ወደ ውጭ ሀገር ሄጄ በቤት ሰራተኝነትም ቢሆን ተቀጥሬ ለ2 ዓመታት ሰርቼ ብመለስ ጥሩ እንደሚሆን አሰብኩ። ምናልባት እንዲህ እንዳስብ የገፋፋኝ አክስቴ መብራቴ ለስራ ብሎ ከሀገር ከወጣው ባለቤቷ ጋር ልጇን ይዛ ዚምባብዌ በመሄዷ ሊሆን ይችላል። እናም ከምዕራፍ ጋር ተነጋገርንበት። ምዕራፍ፣ እነዚህ ሰዎች እንዳልሰራ ከልክለውኛል። በዚህ ሁኔታችን ከቀጠልን እኔም አንቺም ልጆቻችንም ጭምር ለባሰ ችግር መጋለጣችን ነው ብዬ ያለንበትን ሁኔታ ገልጬ አማከርኳት። ምዕራፍ ልጅም ስለሆነች ነው መሰል ተጨነቀች። ይሄውልሽ እኔ አንድ ነገር አቅጃለሁ፣ ተግባሬ የማደርገው ግን አንቺ ከተባበርሽኝ ብቻ ነው አልኳት፣ ጭንቀቴን ላዋያት እያመቻቸዋት። ምንድነው ያሰብሽው? አሁን የማግዝሽ ነገር አግኝቼ እውን ዝም የምልሽ ይመስልሻል? ብላ አበረታታችኝ። ሁለታችንም የከፋ ችግር ከሚገጥመን ወደ ውጭ ሄጄ 1-2 ዓመት ሰርቼ ብመጣ ለሁለታችንም አተርፋለሁ። ምክንያቱም አንቺ ልጅሽን ማጥባት አለብሽ። ካንቺ የምፈልገው ነገር ልጄን ባደራ ተቀብለሽ እስክመለስ ተንከባክበሽ እንድትይዥልኝ ነው። ምን ይመስልሻል? ደስ ይለኛል አለች ምዕራፍ እየተደሰተች። ጊዜ ሳላጠፋ ከሀገር የመውጣበትን መንገድ መሞከር ጀመርኩ። የሚታየኝ 2 ዓመት ሰርቼ ገንዘብ ይዤ መምጣትና የተሻለ ንግድ መጀመር ሆነ። ፓስፖርት ለማውጣት የነበረው ወረፋ ተስፋ አስቆራጭ ነው። በወቅቱ ፓስፖርት የሚሰጠው አብዮት አደባባይ ጋር ሲሆን ግፊያው ያድርስ ነበር። አንድ ሰው ፓስፖርቱን በፍጥነት አገኘ ከተባለ ቢያንስ 9 ቀን ተመላልሷል ማለት ነው። ይሄ ሁሉ ምንም አልመሰለኝም። ከዚያ ባሻገር የሚገኘው ውጤት ነው የሚያሳስበኝ። ለተከታታይ 9 ቀናት እዚያው ከማደር በማይተናነስ ሁኔታ በሌሊት ሄጄ መስሪያ ቤቱ እስኪዘጋ ሰልፍ ይዤ እየዋልኩ በ11ኛው ቀን ወረፋ ደረሰኝ። ተፈሪ ተበጀ የሚባል ሰው ታውቂያለሽ? አለኝ አንድ ድምፅ። ከዚህ በፊት የማላውቀው ሰው ነው። አጠገቡ ሌላ ሰው አለ። ወረፋ ደርሶኝ ክፍያ ፈጽሜ ስወጣ ነው ሰዎቹ ያገኙኝ። ግር አለኝ። ተፈሪ ተበጀ የሚል ስም አስታውሳለሁ። ከፓስፖርቴ ጋር ምን እንደሚያገናኘው ግን አልገባኝም። አዎ አልኩት እያመነታው። የት ነው የምታውቂው? መልሶ ጠየቀኝ። ተፈሪ ተበጀ የሚባል አጎታለሽ ብለው ቤተሰቦቼ ነግረውኛል፣ ግን በአካል አላውቀውም አልኩት። ሰውየው ቀይ ረጅም ነው። ሌላ ጥያቄ ሰነዘረ። ዘመዶችሽ የት እንዳሉ ታውቂያለሽ? በወሬ ደረጃ አዎ። እስኪ በወሬም ቢሆን የምታውቂውን ንገሪ። የማውቀውን ነገርኩት። ይቺማ የሱ ልጅ ልትሆን አትችልም። አንተን የምትመስለው ያንተ ልጅ መሆን አለባት አለ ጓደኛው። ቀና ብዬ ሳየው እውነትን ፊቱ እንደኔ ረጅምና ሰፊ ነው። መመሳሰላችን ገርሞኝ ሳቃልኩ። አጎቴ ተፈሪ እሱ መሆኑንና ለክፍያ ስሜ ከናያቴ ስም ሲጠራ ሰምቶ ይቺ ወንድሜ ልጅ መሆን አለባት ብሎ ሊያረጋግጥ እንደጠየቀኝ ነገረኝ። ጥያቄውን ከመቀጠሉ በፊት ሻይን ጠጣ ብሎ መንገድ ጀመርን። እናትሽ ማን ነው ስሟ? ብርክቲ ተስፋ። ሌላ ስሟስ? መንበረ ተስፋ። አላልኩህም አለው ጓደኛውን። እናትሽ ተፈሪ ስለሚባል ሰው ነግራሽ አታውቅም? ነግራኛለች። እንዲያውም እንደምትወደውና ጥሩ ሰው ስለሆነ እንደፈለገ ያድርግሽ ብላ እንደተወለድኩ ለሱ ሰታኝ እንደነበር አጫውታኛለች። ድንገት በመሃላችን ዝምታ ረበበ። ቀና ብዬ ሳየው አይኖቹ ውስጥ እንባ ግጥም ብሏል። በሱ ማልቀስ ብሶቴ ሁሉ ተጠራቅመው ድንገት ስለመጣ የኔም እንባ ግንፍል አለ። ተንሰቀሰቅኩ። ተፈሪ አባብሎኝ ቁጭ ብለን የምንጠጣውን አዘን እየተጨዋወትን ቆየን። አጎቴ መሆኑን ማወቄ ሳያስደስተኝ አልቀረም። የሚያዝንልኝ ወገን በማግኘቴ ደስታን ፈጥሮልኛል። እናም ሰው ለመቅረብ ቀርቶ ለማመን ጊዜ የማትፈጀው አስቴር የሆድ የሆዷን ላጎቷ ታጫውተው ጀመር። ከአስተዳደጌ ጀምሮ አሁን እስካለሁበት ሁኔታ ድረስ አጫወትኩት። ከአባትሽ ጋር ትገናኛለሽ? ኦ ረጅም ጊዜ ሆኗል፣ አግኝቼው አላውቅ አልኩት። አሁን ምን ለማድረግ አቅደሻል? መቼም የሆነ ዓላማ ይኖርሻል አለኝ ተፈሪ። በወሬያችንና በሁኔታችን ስሜቱ የተነካው ጓደኛው ጭውውታችንን ተቀላቀለ። እንዲህ በትግል የልጅነት እድሜዋን የጨረሰችው አስቴርማ ዓላማ እንደሚኖራት አትጠራጠር። እሷ እኮ በመከራ ሳትፈትና ወርቅነቷን ያስመሰከረች ልጅ ናት ብሎ ልቤን አሞቀው። ወደ ውጭ ሄጄ መስራት እንደምፈልግ ባጠራቀምኩትም ገንዘብ ከኔ አልፎ ለሌሎች የሚተርፍ ንግድ ለመጀመር እንዳቀድኩ ነገርኳቸው። ስለ ሌሎችም ጉዳዮች ስናወራ ቆይተን በመጨረሻ አድራሻዬን ሰጥቼው ተለያየን። በአራተኛው ቀን ደውሎልኝ አለውበት ድረስ መጥቶ ወሰደኝ።
ዛሬ ሰዎች አሰባስቤ ከአባትሽ ጋር ላሳርቅሽ ሁኔታዎችን አመቻቻለሁ። ለአባትሽም ነግሬው እሺ ብሎኛል። የአንቺን ፍቃድ መጠየቅ አለብኝ ብዬ ነው አለኝ። የሆነ ስሜት በደም ስሮቼ ውስጥ ሲሰራጭ ተሰማኝ። በሕይወቴ እንዲህ ያለ ክብር ያገኘሁባቸው ጊዜያት በጣት የሚቆጠሩ ናቸው። ይህ አይነቱ ክብር እናቴ ከምትወደውና እኔም እየወደድኩት ከመጣሁት ሰው ማግኘቴ ደግሞ ለእኔ ታላቅ ነገር ነው። ያንቺን ፍቃድ መጠየቅ አለኝ። ለሚጠቅመኝ ነገር ቀርቶ እኔ ተጎድቼ እነሱ ለሚጠቅማቸው ጉዳይ እንኳን የኔን ፍቃድ መጠየቅ ትዝም በማይላቸው ዘመዶቼ መሃል እየኖርኩ እንዲህ ያለ ቃል መስማቴ ብርቅ ሆነብኝ። ተፈሪ ግን የተናገረው ጨዋነቱ በሚፈቅድለት የትህትና ልክ በመሆኑ የተለየ ስሜት አልተሰማውም። ዝም ብዬው ደስታዬን እያጣጣምኩ ስቆይበት መልሶ ጠየቀኝ። ምን ይመስልሻል? ደስ ይለኛል አልኩት ፍጥን ብዬ። አከል አድርጌም ምንም እኮ ፈቃዴን መጠየቅ አያስፈልግም ነበር ብዬ ጀመርኩና የሚሰማኝን ገለጽኩለት። ፍቅር ሊሰጠኝ ሲገባው ረስቶኛል። ሆኖም የፈለገ ቢበድለኝ አባትነቱን አልክድም። የራሴ እንጂ የሰው አባት አይሆነኝ። ተፈሪ መኪና ውስጥ ሆነን ስለ ሌሎች ነገሮች ትንሽ አወጋንና ለጳጉሜ 1 ቀን 1981 ዓ.ም ቀጠሮ ይዘን ቦታውንና ሰዓቱን ተነጋግረን ተለያየን። በሕይወቴ የተለየ አጋጣሚ ይፈጠራል ብዬ ገምቼ የቀጠሮውን ቀን በናፍቆት እየተጠባበቅኩ ነው። ቀኑ እስኪደርስ ድረስ በየሰዓቱ የኔና የአባቴ እርቅ ምን ሊመስል እንደሚችል ከእርቃችን በኋላ ከእናቴና ከወላጆቿ ያጣሁትን ፍቅር ማግኘት ስለመቻሌና ለመቻሌ አባቴ እንዴት እንደሚቀበለኝ በድጋሚ አባት ሊኖረኝ ስለመሆኑና ከዚህ ጋር ስለሚገናኙ ነገሮች አሰላስላለሁ። አልፎ አልፎ መስጋቴም አልቀረም። እንዲህ ጓጉቼ አባቴም እንደ በፊቱ ቢሆንብኝስ? እንደ ሌሎቹ ተስፋ እንደጣልኩባቸው ጉዳዮቼ ይህም ባይሳካስ? ቀናቱ ያጭር ረጅም ሆነውብኝ ብሰነብትም የቀጠሮው ቀን፣ ሰዓት፣ ደቂቃ ደረሰልኝ። በተባለው ቦታ ከልጄ ጋር ተገናኝቼ ካጎቴና እሱ ካዘጋጃቸው ሰዎች ጋር ተገናኘው። ሁላችንም ተያይዘን አባቴ ከሩፋኤል ቀይሮ ወደ ገባበት ወደ አስኮ ቤቱ ሄድን። ስንደርስ የአባቴ አውሊያ ወርዷል። ደጁ በብዙ ሰዎች ጢም ብሏል። ግርግሩን ቀድሞውንም ስለማውቀው አላስደነቀኝም። ትንሽ እንደጠበቅን ግቡ ተብላችኋል ሲባል ገባን። ወዲያው ይቅርታ ጠይቅ ያሉኝ። በምን ጥፋቴ ብዬ የምከራከርበት ፋት አላገኘሁም። ጉልበቱ ስር ተደፍቼ ያለ ጥፋቴ ይቅርታ ጠየቅኩ። እኔ በዳይ እሱ ተበዳይ ሆንንና እርቅ ወረደ። ደስ ስላለኝ እንደ በደለኛ መቆጠር ያልቆጨኝም። ሳሚያቸው ተባልኩ። እሱ ቀድሞ ሲስመኝ ሳምኩት። አንገቱን አቅፌ ተንሰቀሰቅኩ። ለቅሶዬ የምን ለቅሶ እንደሚመስሉ አላውቅም። ብቻ አንገቱን በእንባ ያረጠብኩት። ባልገመትኩት ሁኔታ እሱም ሲያለቅስ አየሁት። የእርቃችን ሂደት እንደ ህልም የማይታመን ሆነብኝ። የሆነ የሚያግለበልበው ሰው ያለ ይመስል ፍጥንጥና አለብኝ። ስሜቴ ዝብርቅርቅ ማለቱ ይታወቀኛል። አባቴ ልጄን ሳማት። እቅፍ አድርጎም ጉልበቱ ላይ ያስቀመጣት። ደስታዬን መቆጣጠር አቃተኝ። እንደ እንቦሳ ዝላይ ጨፍሪ ያለኝ። በሳቅ መፍነክነክም አማረኝ። ልጄ ከአባቴ ጋር ስትጫወት ቆይታ ወደ እንጀራ እናቴ መጣች። አባቴ ፊት ላይ የሚታየው ወገግ ያለ ደስታ የሚጋባ አይነት ነው። ልጄ እንጀራ እናቴ ጭን ላይ ተቀምጣም አይኑ አብሯት ነው። እንዲህ ያለ አፍታ ትዕይንት የህይወት ሙሉ ስንቅ ነው። እኔም የእድሜ ልክ ስንቄን የሰነኩ ያልተሰማኝ እንደ አድማስ ጥጓጎህ የአካባቢውን ጨለማ ሁሉ የሚገስ ብርሃን አባቴ ፊት ላይ ይፈስ ነበር። ይህ ሁሉ ግን የአፍታ ትዕይንት ነበር። የአባቴ ፊት እየተለዋወጠ መጣ። የአድማስ ከርስ እንደሰለቅጣት ጀንበር ጨለማ ወረሰው። ከቀልድ ወደ ቁም ነገር፣ ከዋዛ ወዲያው ወደ ተጋረደለት ስፍራ ራሱ ገባ። ነገሩ የገባቸው ሁሉ እጃቸውን ዕቃ ለመቀበል እንደተዘጋጁ ሆነው ዘረጉና እሳይ አባቴ ማለት ጀመሩ። ለካ የአባቴ አውሊያ ቀርቦ ኖሯል። እኔንም ያናግረኝ ጀመር። በንግግሩ መሃል ብዙም ያልተዘጋጀውበትን ጉዳይ አንስቶ አስደነገጠኝ። ሌላ የስሜት መምታታት ውስጥ ከተተኝ። በአስቸኳይ ሰርግ መደገስ አለበት፣ ደግሞ አንቺ ከሀገር የምትወጭበትን መንገድ ለኔ ታየዋለኝ። ለመናገር አፌን ሳሞጠሞጥ በዙሪያ ያሉት ሰዎች የምትባዩን ብቻ ጸጥ ብለሽ አዳምጪ ብለው ተቆጡኝ። የሆዴን በሆዴ ይዤ አውሊያው የሚናገረኝን በጸጥታ ማዳመጤን ያስኩ። ሰዎቹ በዚህ አውሊያ በቀረበበት ሰዓት መጥቼ እሱን ማናገር መቻሌን እንደ ትልቅ ዕድል መቁጠር እንዳለብኝ መከሩኝ። እንኳን ደስ ያለሽ በማለት ደስታቸውንም ገለጡልኝ።
አውሊያው ከኔ ጋር ንግግሩን አብቅቶ ወደ ሌላ ሰው ሲዞር ወጣሁ። ምንም ትንፍሽ ሳልል ወደ ሌላ ክፍል ገባሁ። ከአባቴ ጋር በሚስትነት የምትኖረውን የእንጀራ እናቴን እትዬ ማርታን ሳገኛት እንኳን ደስ ያለሽ ብላ ሳመችኝ። ከወንድሞቼም ጋር ተገናኘው። ከመሃላቸው ዮናስ የተባለው ወንድሜ ሁሌ እየመጣ ይጠይቀኝ ነበር። እናም ደስ ብሎኝ በወንድሞቼ ተከብቤ በደስታ ስንጫወት ቆየን። አጎቴ ተፈሪ መሃል ላይ መጥቶ በይ እንግዲህ አባትሽ የሚልሽን አድርጊ፣ እየመጣው ጠይቅሻለሁ ብሎ ተሰናብቶኝ ወጣ። እኔም ብዙ ሳልቆይ ሁሉንም ተሰናብቼ በወንድሜ መኪና ከልጄ ጋር ወደ ቤት የተመለስኩ። የተባለውንና የተፈጸመውን ሁሉ ልክ እንደ ቴፕ ክር ወደ ኋላ እያጠነጠንኩ መልሼ መላልሼ ከለስኩት፣ አብሰለሰልኩት። እኔና አባቴ ስንታረቅ የተላቀስነውን ሩታን አቅፎ ያጫወታትንና የወንድሞቼን አቀባበል እያሰብ የዚያን ቅጽበት ደስታ በድጋሚ ላጣጥም ሞከርኩ። ሰርግ የተባለውና ስለ እኔ ወደ ውጭ መውጣት አውሊያ የተናገረው ትንቢት በየሰከንዱ ብቅ ጥልቅ እያሉ ባይረብሹ ኖሮ በፍጹማዊ ሐሴት ወደ ሰማያተ ሰማያት በተንሳፈፍኩ ነበር። እንደዚያም ሆኖ እነዚያን አስደሳቾቹን ቅጽበቶች እየመላለስኩ ላመነዥጋቸው ጥረት ከማድረግ አልሰነፍኩም።